በእጽ ሱስ ያሉ ሰዎች በተለይ ድራግ የሚወስዱ ሰዎች በወሰዱ ልክ ለዛ መጠን ይላመዱና ምን ያስፈልጋቸዋል? ጭማሪ ያስፈልጋል። ስለዚህ ሲጋራ ውስጥ መድኃኒት ይገባል አይደል? ድሮ ታደርጉ የነበረ ማለት ነው። ወይም ደግሞ ሌላ ነገር ይደረጋል። ያለበለዚያ ኪክ አያደርግም ይባላል። ኪክ ለማግኘት ማለት ነው። አያረካም። እዛች ጋር ለመድረስ ነው። ሁሌ ሩጫው እዛ ጋር ለመድረስ ነው። ዛሬ አንድ መጠን ነው፣ ነገ ሁለት፣ ከዛ ሶስት ያራቁታቸዋል። ሀብታቸውን ሁሉ ይጨርሰዋል። ምክንያቱም በተጠቀሙት ልክ የመስጠት ኃይሉ ምን እያደረገ ይመጣል? እየቀነሰ ይመጣል። እኔ የምፈራው መንፈሳዊ ነገር እንደዛ ሆኖ ይሆን ይላል። መዝሙሩ ሌላ መዝሙር ያስፈልጋል። ምክንያቱም የመጀመሪያው ምን አያደርግም? ኪክ አያደርግም። እንደዛ ከሆነ እኔ ላሳስባችሁ የምፈልገው መንፈሳችን ጋር እየደረሰ አይደለም ማለት ነው። ስሜታችን ላይ ነው ጨዋታው ማለት ነው። ስሜት ላይ የሚነካ ነገር በሙሉ አያረካም። እንዲሁ ነካ ያደርገናል እንጂ አይደርስም ወደ ልብ። መንፈስን የሚነካ ነገር በሙሉ ደግሞ ምን እንደሚያደርግ ታውቃላችሁ? መነካካት አይደለም፣ ይለውጣል። አይነካካልም። የእግዚአብሔር መንፈስ አይነካካልም። የሚነካካ ሌላ ነገር ነው። የእግዚአብሔር መንፈስ ይለውጣል። ከክብር ወደ ክብር የልጁን የኢየሱስ ክርስቶስን መልክ የበለጠ እንድናንጸባርቅ የሚያስችል አቅም ነው የሚሰጠን። ይሄ አቅም ትላንትናም ተነጋግረናል። አይታክትም፣ አይቀንስም። አቅም ይሰጠናል። ያን ነው መፈለግ ያለብን። ስንዘምር፣ የእግዚአብሔር ቃል ስናነብ፣ ስንጸልይ መነካካት አንፈልግም። ንካኝ ምናምን የሚለው ነገር ብዙም አይሰማኝም። ምክንያቱም እንዲነካኝ አይደለም የምፈልገው፣ እንዲለውጠኝ ነው የምፈልገው። ውስጤን እግዚአብሔር እንዲለውጠው ነው የምፈልገው። አቅም እንዲሰጠን ነው የምንፈልገው። ስለዚህ ስንገናኝ የምንገናኘው አብረን የምንሰበሰበው አንድ የጌታ ትእዛዝ ነው። መሰባሰባችሁን አትተው የሚላል አይደል? ዕብራውያን ምዕራፍ 10 ላይ አትተው። ስለዚህ እኔም አሳስባቸዋለሁ። ዕብራውያን ምዕራፍ 10 ለፍቅርና ለመልካም ስራ እንድንነቃቃ በአንዳንዶች ዘንድ ልማድ እንደሆነው እናንተ ጋር ልማድ አይሁን። ምን? መሰባሰብን መተው ልማድ አይሁን። ለምን? በዛ ክፍል ላይ ለፍቅርና ለመልካም ስራ እንድንነቃቃ ይላል። ትላንት ባነሳነው ክፍል ላይ ግን ኢሳይያስ ምዕራፍ 45 ላይ ደግሜ ያነብላቸዋለሁ። ኢሳይያስ ምዕራፍ 45 ቁጥር 19 ነው ዋናው ሀሳብ ያለው፣ ግን የማነበው ኢሳይያስ 45 ቁጥር 18 ጀምሮ አነባለሁ። ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት። ስለዚህ እግዚአብሔር ምድርን የፈጠራት ለከንቱ አይደለም፣ እኛ ምን እንድንኖርባት ነው ይላል። በዓላማን የፈጠረው ምድርን የፈጠረው ለከንቱ አይደለም። እሱ እንዲህ ይላል እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርኩም። ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር ጽድቅን እናገራለሁ፣ ቅንንም አወራለሁ። ስለዚህ ምድርን በከንቱ ያልፈጠራት እግዚአብሔር፣ እንድንኖርባት አድርጎ የፈጠራት እግዚአብሔር እኔን ፈልጉኝ ያልኩትም በከንቱ አይደለም። እንዲሁ ባዷችሁን አልመልሳችሁም ነው እኮ እያለን ያለው። እሱን ፈልጎ የሚመጣ ሰው ባዶን አይመለስም። ይሄንን በእርግጥ ኤክስፔክት ማድረግ እንችላለን በእግዚአብሔር። እኔ እጠብቃለሁ ካንተ እንድትናገረኝ
እጠብቃለሁ። አንድ ወንድም አለኛ እኔ ያለሁበት አጥቢያ ቤተክርስቲያን እና ሁልጊዜ ፕሮግራም ሲመራ ጌታ ሆይ እንደው እባክህ አንድ ቃል ብቻ ሳትሰጠን አንመለስ ወደ ቤታችን ብሎ ይለምናል። አንድ ከአፍ የሚወጣ ቃል ማለት ነው። ከእግዚአብሔር አፍ የሚወጣ ቃል አንድ ቃል ብዙ ነው፣ በጣም ብዙ ነው። ስለዚህ ኤክስፔክት ማድረግ እንችላለን። ስንመጣ በየት በኩል እንዴት አድርጎ እንደሚናገረን አናውቅም። ምናልባት ዛሬ ኦልሬዲ ተናግሯል፣ ገና እኔ እዚህ ጋር ሳልመጣ እግዚአብሔር የሚናገርበት መንገድ ልዩ ልዩ ነው። ግን እኛ ግን እንድናስተውል በእግዚአብሔር ፊት ጌታ ሆይ አቅም ስጠኝ፣ አቅም ያስፈልጋል። ቅድም ያልኳችሁ እግዚአብሔር ሲለውጠን አቅም ነው የምናገኘው፣ አቅም እናገኛለን። እግዚአብሔር በሚገኝበት ጊዜ ፈልጉት። ኢሳይያስ ምዕራፍ 55 ቀርቦም ሳለ ጥሩት። ምን ማለት ነው እግዚአብሔርን መፈለግ? ስለ እሱ አንስተን ነበር ትናንትና። መልሼ ባነሳው ደስ ይለኛል። እግዚአብሔርን ስለመፈለግ ብዙ መዝሙሮች ዛሬ ብዙ ይዘመራል። ደስ የሚል ነው በጣም እግዚአብሔርን ስለመፈለግ። እኔም ባለሁበት አጥቢያ ቤተክርስቲያን በጣም በተደጋጋሚ የእግዚአብሔርን ቃል ተካፍለናል። እግዚአብሔርን መፈለግ መልካም ነው ብለን አብረንም በጾምም በጸሎትም እግዚአብሔርን ፊት የፈለግንባቸው ቀናቶች፣ ሳምንታቶች አሉ። እግዚአብሔርን መፈለግ መልካም ነገር ነው፣ በከንቱም አይደለም የምንፈልገው። ነገር ግን እግዚአብሔርን መፈለግ ማለት ምን ማለት ነው የሚለውን ኢሳይያስ 55 ላይ ሲናገር ክፉ ሰው ምኑን መንገዱን፣ በደለኛ ሐሳቡን ይተው። ይሄ ማለት ነው እግዚአብሔርን ስንፈልገው ምንተዋቸው ነገሮች አሉ። በሐሳባችን ያለ ነገር አንዳንዱ ነገር አልራገፍ ካለን በእኛ አእምሮ ሐሳብ ላይ ሆኖ ልንተወው ካቃተን መንገዱም እንደ ሙጫ እግራችንን ይዞን መመለስ የማንችልበት አይነት መንገድ ላይ እንደሆንን ካሰብን፣ እንደዛ ከሆነብን ካቃተን የጌታን ስም እንጥራ። ሌላ አዳኝ ሌላ የለም። ይኸው እዚህም ላይ ተናግሯል እኮ እኔ እግዚአብሔር ነኝ፣ ከኔም በቀር ሌላ የለም። እሱ ነው የሚያድነን። ስለዚህ ግን መመለስ ግን ያስፈልገናል ወደ እርሱ መልሰን ይላል። ሌላ ክፍል ላይ ምን ይላል? እንመለሳለን ማለት እኛ ግን መወሰን አለብን። እኛ እሺ ማለት አለብን፣ መልስ መስጠት አለብን ለሚናገረን ነገር። ከዛ በኋላ እሱ ይረዳናል፣ ጸጋን ይሰጠናል፣ ያላቅቀናል፣ አቅም ይሰጠናል። ለእኛም ነው ደግሞ ጥቅሙ ለራሳችን። እግዚአብሔር ምሕረቱ ብዙ ነው፣ ይቅርታው ብዙ ነው። ስለዚህ እንመለስ ብሎ ከዛ በኋላ ምን ይላል እዛ ኢሳይያስ ላይ? ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና። ስለዚህ እግዚአብሔርን መፈለግ ስናስብ ሐሳባችን ሊለወጥ፣ መንገዳችን ሊለወጥ ነው ማለት ነው። እንዴት ነው እንደዚህ ለማድረግ ፈቃደኞች ነን ወይ? ሐሳባችን እንዲቀየር፣ መንገዳችን እንዲቀየር ፈቃደኞች ነን ወይስ በሐሳቤ ላይ በመንገዴ ላይ አትምጣብኝ የሚል አቋም አለን ወይ? አሁን ልባችንንም እንድንመለከት ነው። በሐጌ መጽሐፍ ውስጥ በተደጋጋሚ የተጠቀሰ አንድ ሐረግ አለ። ትናንትና ያነበብነው። ወደ ሐጌ መጽሐፍ እንሄዳለን። ልባችሁን ምንድን ነው የሚለው? በመንገዳችሁ ላይ አርጉ። በተደጋጋሚ ልባችሁን በመንገዳችሁ ላይ አርጉ ይላቸዋል። እንግዲህ የሐጌ መጽሐፍ የተጻፈበት ወቅት፣ ጊዜው፣ መልእክቱ የደረሰበት ለሕዝቡ ጊዜው ተጽፎልን እናነባለን። በዚህ በትንቢተ ሐጌ ገጽ 708 ላይ ነው ያለው የትንቢተ ሐጌ እና የትንቢተ ሐጌ 2 ምዕራፍ ብቻ ነው። ቁጥሮቹን ካየናቸው ምዕራፍ 1 15 ቁጥር አለው፣ ምዕራፍ 2 ደግሞ 23 ቁጥር አለው። እነኚህ 2 ምዕራፎች ውስጥ የተጻፉ ስንት መልእክቶች አሉ ብለናል? 4 መልእክቶች አሉ ውስጥ።
አራቱ መልእክቶች የተሰጡበት ቀን ራሱ ተጽፏል። ወሩ፣ ዓመቱ፣ ቀኑ ራሱ ይታወቃል። እንዲሁ ለማስታወስ ያህል ምናልባት ትላንትናና ትላንት ወዲያ ላልነበራችሁት መልእክቶቹ የተሰጡበትን ቀን ልንገራችሁ። የመጀመሪያው መልእክት የመጣው በነሐሴ 29 520 ከክርስቶስ ልደት በፊት ዓመተ ዓለም ነበር የሚባለው አይደል? ዓመተ ዓለም 520 ነሐሴ 29 የመጀመሪያው መልእክት የመጣው። ሁለተኛው መልእክት ደግሞ የመጣው ጥቅምት መስከረም ነው። ተሳሳትኩ። መስከረም 21 ልክ ነው። ሁለተኛው ደግሞ መስከረም 21 ላይ በዛው ከወር በኋላ ማለት ነው መጣ። መስከረም 21 520 ሁለተኛው መልእክት ሳይሆን ይሄ አራቱ መልእክቶች ውስጥ የመጀመሪያው መልእክት ሁለት በተለያየ ቀን ነው የመጣው። የመጀመሪያው መልእክት ከተነገረ በኋላ ሁለተኛ ደግሞ የማበረታቻ መልሳቸውን አይቶ እግዚአብሔር የማበረታቻ ቃል ተናገረ መስከረም 21። ከዛ ሁለተኛው መልእክት ግን የመጣው ምዕራፍ 2 ላይ ነው የምናየው። እሱ ደግሞ ጥቅምት 17 520 ዓመተ ዓለም ነው። ከዛ ሶስተኛው መልእክት ደግሞ የመጣው ታኅሳስ 29 ነው። ታኅሳስ 18 ነው 19 እሺ ነው የመጣው። ከዛ የመጨረሻው ደግሞ መልእክት የመጣው እሱን አላነበብነውም፣ ግን ታኅሳስ 18 ነው። ይቅርታ ታኅሳስ 18 ነው የመጣው። ሁለቱም የመጣው የመጨረሻዎቹ ሁለቶቹ መጀመሪያው ነሐሴ 29 ከዛ በኋላ በነሐሴ 29 ለተነገረው መልእክት ደግሞ እንደገና ማበረታቻ ቃል መስከረም ላይ መጣ። ከዛ በጥቅምት ደግሞ ሶስተኛውና አራተኛው መልእክት መጣላቸው። በ4 ወር ጊዜ ውስጥ ነው መልእክቱ የመጣው። ይህን ስንመለከት እኛ ያስተዋልነው ምንድን ነው? እግዚአብሔር ስራውን የሚሰራው በጊዜ ውስጥ እንደሆነ። አሁን የእናንተን እድሜ እኔ እያንዳንዳችሁን አልጠይቅም፣ ግን እድሜያችሁ ግን በእግዚአብሔር ዘንድ ይታሰባል፣ ይቆጠራል እኮ እድሜያችን ይቆጠራል። እዚህ ምድር ላይ ስንመጣ ራሱ በእግዚአብሔር ሂሳብ ውስጥ አለ። እያንዳንዳችን የታወቅንን በእግዚአብሔር ዘንድ። እዚህ ክፍል ተመሳሳይ አሻራ ያለው ሰው አለ። ተመሳሳይ የአይን አሻራ ያለው ሰው አለ። በዚህ ዓለም ላይ ተመሳሳይ አሻራ ኖሮት የሚያውቅ ሰው አለ። መንታ ልጆች ሲወለዱ ተመሳሳይ አሻራ አላቸው። ምንድን ነው የሚያሳያችሁ? ይሄ የሚያሳየን እኔ በጣም ነው የሚገርመኝ ይሄን ነገር ሳስብ። እንግዲህ ልዩ አሻራ አድርጎ ከፈጠረን ፈጣሪው ሰሪው እያንዳንዱ በእግዚአብሔር ምንድን ነው የመጣው ማለት ነው? እቅድና ሀሳብ የመጣው። ለኤርሚያስ በትንቢተ ኤርሚያስ ምዕራፍ 1 ላይ ምን የሚል ቃል ሲናገረው እናነባለን? በሆድ ሳልሰራህ። በሆድ ሳትሰራ አይደለም። በሆድ ሳትሰራ ማለት ፋብሪካው ውስጥ አንተም ሳትመረት በፊት ይሆናል። ማስ ፕሮዳክሽን ነው ማለት ነው። እንደዛ አይደለም። እያንዳንዳችን በዚህ በፕሮዳክሽን ፊልድ ውስጥ ፕሮቶታይፕ የሚባል ነገር አለ። አንድ የመጀመሪያው ይሰራና ከዛ እሱን አስመስለው ያባዙታል አይደል? የተባዛን አይደለንም። እዚህ አይደለንም። አንድ የሆነ አዳምን ፈጥሮ ከዛ ሌሎቻችንን ሁሉ ዝም ብለን የተባዛን አይደለም። ምክንያቱም ለኤርሚያስ ምንድን ነው የሚለው? በሆድ ሳልሰራህ አውቃለሁ። ስለዚህ እያንዳንዱ ሕፃን አሁን እዚህ የምታያቸው ሕፃናቶች ሁሉ በእናታቸው ማህፀን ውስጥ ማን ሰራቸው? የሚገርም ነገር ነው። እግዚአብሔር ነው የሰራን። እስቲ እንደዚህ ይበሉ፣ እግዚአብሔር ነው የሰራኝ ይበሉ። በጣም እውነት ነው። እኔ እናንተን ላሟሙቃችሁ አይደለም የምነግራችሁ። በእርግጥ ይሄ እውነት ነው። እኔ የማልጠቅም ሰው ነኝ፣ እኔ በቃ የምቆጥረው ዘርም የለኝ፣ ክብርም የለኝ፣ ገንዘብም የለኝ እንዳትሉ። ለምን? እያንዳንዳችንን የሰራን ሰሪው በዓላማ ነው። በዓላማ ልዩ አድርጎ ልዩ ስጦታ ሰጥቶ
እኛ እግዚአብሔርን በማናውቀው ዘመን ወንጌል የሚመሰክሩልንን ሰዎች በምናሳድድበት ዘመን እንኳን እግዚአብሔር ያቀናል። ጳውሎስ ትዝ ይላችሁ? ጳውሎስ እንዴት አይነት አሳዳጅ እንደነበር ታውቃላችሁ። እስጢፋኖስ በሚገደልበት ጊዜ ሐዋርያት ሥራ ላይ ጳውሎስ ምን ሲያደርግ ነው የምናየው? ልብስ ይዞ ከዛ በኋላ ደግሞ እየጋለበ ቤተ ክርስቲያንን ለማሳደድ ቅዱሳንን እስር ቤት ለመክተት በሚተጋበት ጊዜ ጳውሎስ ኢየሱስ ክርስቶስን ያውቅ ነበር። ኢየሱስ ክርስቶስ ጳውሎስን ያውቀው ነበር ወይ? መቼ ነው ጳውሎስን የሚያውቀው የነበረው ብሎ ጳውሎስ ይመሰክርልናል። በእናቴ ማኅፀን ሳለሁ ይለናል ገላትያ መጽሐፍ። ስለዚህ በእናቱ ማኅፀን ሳለ ተለይቷል እኮ እሱ ለሥራ ተለይቷል። ግን ጳውሎስ ግን አዋቂ ሰው ሆኖ በገማልያል ስር ተምሮ እየዞረ ክርስቲያን በሚያሳድድበት ጊዜ ለአሕዛብ ወንጌልን ይሰብክ ዘንድ በእናቱ ማኅፀን የለየውን አምላኩን አያውቀውም ነበር። አምላኩ ግን ያውቀዋል። ያ መዝሙር እንዴት ነበር? ሰለሞን በቀደሙ መዝሙር የሐና መዝሙር እኔም አላውቀውም ነው ነገሩ። ሰው ብቻ አይደለም፣ ማንም አያውቅም የኔን ነገር እንደምንለው እኔም አላውቅም፣ እሱ ግን ያውቃል። ያውቅሃል፣ ያውቅሻል። ዛሬ ምናልባት በድካም ውስጥ ያለ ወንድም፣ የእግዚአብሔርን ነገር ችላ ያለ ወንድም፣ የራሱን ነገር የሚያሳድድ ወንድም በላዩ ላይ ማርካል፣ የእግዚአብሔር ማርካል በላዩ ላይ የተቀመጠ የእግዚአብሔር ፕሮግራም አለ፣ የእግዚአብሔር ስራ አለ። ማን ይቀስቅሰው ይሄን ወንድም? ማን ይመልሰው? ማን አይኑን ይክፈትለት? ማን አይኗን ይክፈትላት? እኛ በሌላ ነገር ቢዚ ሆነናል። እግዚአብሔር ግን ያዘጋጀው ዓለም ሳይፈጠር በፊት ያዘጋጀው ያንን ስራ እንድንሰራ ይላል ኤፌሶን ምዕራፍ 2 ላይ አይደል? ሁላችንም እናውቀዋለን። እንግዲህ ዓለም ከመፈጠሩ በፊት ያዘጋጀልን መልካም ስራ እንድንሰራ እንደገና በክርስቶስ ኢየሱስ ምን ሆንን? ተፈጠርን ይላል። ስለዚህ የመጀመሪያው መፈጠራችን እግዚአብሔር ላቀደው ለዘላለማዊው ነገር አያበቃንም። ውስጥ ቢኖርም የእግዚአብሔር ፕሮግራም የእግዚአብሔር ስጦታ ቢኖርም ወደዛ ስጦታ ለመድረስ ሁለተኛ መፈጠር የሚባል ያስፈልጋል። ሁለተኛ መወለድ የሚባል ያስፈልጋል። ዳግመኛ መወለድ አለ። ዳግመኛ አዲስ ህይወት ያስፈልገናል። አዲስ ህይወት ያገኘን እኛ ሁላችን አሁን ከዛ ፕሮግራም ላይ ጋር ካልተገናኘን እኔ እንዴት እንደሚሆን ባላውቅም ግን ዛሬ ላሳስባችሁ ፈልጋለሁ። ቢያንስ እናንተ የማታውቁት ስም እንዳላችሁ መንገር ፈልጋለሁ። ዛሬ ስም አላችሁ። እናንተ የማታውቁት ስም እግዚአብሔር የሚያውቀው ስም አላችሁ። እያንዳንዳችሁ እሱ ቢጠራን አሁን ሲጠራን ተሾመ አይደለም የሚለው ተሾመ የራሱ ስም አለው። የስምዖን ስም ስምዖን ነው። ስምዖን የሚያውቀው ስምዖን ነው። ጌታ ግን ሲመጣ ማን ነው ያለው? ጴጥሮስ አለት ነው ያለው። ስምዖን አለት ይመስላል ነገረ ስራው። አካሄዱን ስናይ ጌታን አውቆ የጌታ ተከታይ ሆኖ እንደ አለት ነው የሚያወራው። የሚያደርገው ግን እንደ አለት አልነበረም አይደል? ሲክድ እናየዋለን፣ ሲፈራ እናየዋለን። ፈሪውን ስምዖንን አለት ነህ ይለዋል። ጌታ ነው የሚያውቀው። ዛሬ አሁን የኛ ማንነትና ጌታ የሚያውቀን ስም ምንም የማይገናኝ ሊሆን ይችላል። እኛ ራሳችንን ስናየው የሆነ ደካማ ሰው ጌዲዮንን ታስታውሳላችሁ? ጌዲዮን ተደብቆ ምድያማውያን እየመጡ ንብረታቸውን ሁሉ እየወሰዱባቸው ምንም አያስቀሩላቸውም ነበር ይላል መጽሐፈ መሳፍንት ላይ። እና ተስፋ የሚያስቆርጥ ነገር ነው። ለፍታችሁ ሳትበሉት የሚወስዱባችሁ ጉልበተኞች እንዳንበጣ ነበር የሚወጡት። መጥተው እንዳለ ነገራቸውን ውስድ ያደርጉባቸዋል። ስለዚህ ጌዲዮን ተደብቆ እህል ይወቃል። በዚህ ጊዜ እግዚአብሔር ተገልጦለት ጌዲዮን አለው አላለው። ጌዲዮን ብሎ አይደለም የጠራው። አንተ ኃያል ሰው፣ አንተ ጀግና ሲለው እኔን ነው አለ። እንደ እንትና ታውቁታላችሁ። እኔን ነው የሚለውን ሰውዬ ታውቁታላችሁ። ሲጠራ ሰው
አንተን ነው አንተን ነው። ምክንያቱም ጌዲዮን እንደዛ ራሱን አያውቀው እና ግራ ገባው። እኔ እኮ አባቶች ሲያወሩ ሰምቻለሁ፣ ከግብፅ አወጣቸው ምናምን የሚባለው ታሪክ ሰምተን ታዲያ የታለ? ይኸው እንደዚህ በላያችን ላይ እየተረማመዱብን የታለ ሲል ሂድ በጉልበት ይሄዳል። አሁን እንዲህ ብሎ የት ነው የሚሄደው? ከዛስ እኔ ካንተ ጋር። በጣም የሚገርም ጌዲዮን ብዙ ማበረታቻ ያስፈልገው ነበር። ጥያቄ ሲጠይቅ እባክህ እስቲ እንደዚህ አድርግልኝ ሲል እንደዛ አድርግልኝ ሲል ያለውን ሁሉ እያደረገለት ራሱ እግዚአብሔር አሰበለት። መጨረሻ ፈርተህ ከሆነ ሂድ አለው። ሂድና ስማ፣ ጠላት ሰፈር ሂድና ስማ የሚያወሩትን። አንዱ ያየውን ህልም ሌላኛው ሲፈታ ጌዲዮን ሰማ። ታያላችሁ ጌዲዮን ስንት ማስረጃ እንዳስፈልገው። መንፈሳዊ ድካም ማለት እንደዚህ ቢነገረን አናምንም። እኔን ነው እንላለን። አዋንተን ነው አዋንቺን ነው። ጌታን እንጠይቀው። ጌታ ሆይ እኔ እፈራለሁ፣ እኔ በቃ አይመስለኝም፣ ሳስብ እኔ እንደው ለምንም ነገር የምጠቅም አይመስለኝም። የሚሰማችሁን ነገር ለጌታ ንገሩት። ምክንያቱም ጌታ እንዲያውቅ አይደለም። ጌታ እኮ ያውቃል የሚሰማን ነገር፣ ግን ስንነግረው እኛንን የምናርፈው ለእኛ ይቀለናል። ምክንያቱም ማስመሰሉ ይቀራል። ማስመሰል እኮ በጣም አስቸጋሪ ነገር ነው አይደል? ማስመሰል እንዴት የሚያስጠላ ነገር እኮ። የሌለንን መንፈሳዊ ለመሆን መሞከር እኔ በቃ ሳስበው ራሱ ድክም ይለኛል። ምን ለማግኘት ማስመሰል ጥቅም የለውም። ግን ድካምንም ደግሞ ዝም ብለን ተቀብለን እንድንኖር ማለት አይደለም። ድካማችንን እንንገረው ለጌታ። ጌታ ሆይ እኔ የሚሰማኝ እንደዚህ ነው፣ ፈራለሁ። ያንተን ነገር ውስጥ የምጠማውን ነገር በዛ አቅጣጫ ለመሄድ ሳስብ ተራራ ነው የሚሆንብኝ። ተራራ ወንጌል ለሰዎች ለመመስከር ቅዱሳንን በሰጠኝ ጸጋ ለማገልገል ለማበረታታት። ምክንያቱም የእግዚአብሔር ስራ እግዚአብሔር የሰጠን ለአጥቢያ ቤተክርስቲያን የሰጠው ራእይ አለ ለቅዱሳን ሁሉ ማለት ነው። እሱም ዓይናችሁን አንሱና አዝመራው እንደነጣ እርሻውን ተመልከቱ። አዝመራው ምን ሆኗል? ነጥቷል። መቼ? አሁን ነጥቷል። የነጣ አዝመራ ምን ያስፈልገዋል? ሰብሳቢ ያስፈልገዋል። ማን ይሰብስብ? እኔን ነው? አንተን ነው? አንተን ነው። አንተን የምትሰበስብ። ግን እኔ እንዴት ብዬ ነው የምሰበስብ? በምን አቅም? እኔ እኮ አሁን ለመጸለይ ራሱ ትግል ነው። እንደው በመዝሙር ነው ያለሁት የሚል ሰው ይኖራል። በመዝሙር ነው በቃ መዝሙር እየሰማሁ ነው የምጽናናው እንጂ ጸሎቱም የለም። የእግዚአብሔርን ቃል እንደው በቃ አንብብ አይለኝም። በሳምንት አንድ ቀን እስቲ የእግዚአብሔር ቃል እንሰማለን የምትሉ እጃችሁ እንዳታወጡ። በሳምንት አንድ ቀን የእግዚአብሔር ቃል የምከፍተው ቤተክርስቲያን ስመጣ የሚል ሰው ሊኖር ይችላል እዚህ መካከል። ቤቴ አልከፍትም መጽሐፍ ቅዱስ በቃ አይመጣልኝም። ይዤው ከቤተ ክርስቲያን ወደ ቤቴ ገብቼ ያስቀመጥኩበት ቦታ በሚቀጥለው እሑድ ነው ብድግ አድርጌው ይዤው የምመጣው። እንደውም እኔ አንዳንዶቻችን እኔ መጽሐፍ ቅዱስን እኮ ይዤ መምጣት ተውኩኝ እኮ ከመጽሐፍ ቅዱስም ጋር አልገናኝም የሚል ሰው ሊኖር ይችላል። እውነቱን ተናግሮ የመሸበት ይሻላል። እውነቱን ለእግዚአብሔርም ነው ለሰው እርስ በርስም መነጋገር ይቻላል፣ ግን አንዱ አንዱን እንዳያዳክመው እንጠንቀቅ። ግን እውነት መነጋገር ጥሩ። የእግዚአብሔርን ቃል እንደዛ ማንመገብ ከሆነ እኛ አሁን ስራ ለመስራት በምንድን ነው በምን አቅም ነው የምንሰራው? ስራው የእግዚአብሔርን ስራ በምን አቅማችን እናገለግላለን? የእግዚአብሔርን አገልግሎት እንዴት እናገለግላለን? የመጀመሪያው አገልግሎት እኮ እዚህ ውስጥ ነው። እዚሁ መካከል እርስ በርስ ምን እንድንሆን ነው የእግዚአብሔር ሐሳብ? እንድንተናነጽ። መተናነጽ የሚባል ነገር አለ። የተወሰኑ ሰዎች ብቻ አይደሉም የሚያንጹት ስራው። የአዲስ ኪዳን አገልግሎት እያንዳንዱ ብልት ነው። እያንዳንዳችን ብልት ነው።
ልዩ ልዩ ስጦታ ያላቸው ሰዎች ሊኖሩ ይችላሉ። የማስተማር ስጦታ ሊሆን ይችላል፣ ሌላ ስጦታ ሊሆን ይችላል። ግን እያንዳንዳችን የማነጽ አገልግሎት አለብን። አሁን ለምሳሌ ትንቢትን መናገር በአዲስ ኪዳን በመጽሐፍ ቅዱስ መሰረት ትንቢትን መናገር ማለት ምን ማለት ነው መሰላችሁ? ቅዱሳንን የሚያንጽ የሚያጽናና እና የሚያበረታታ ከመንፈስ ቅዱስ የሆነ ሐሳብ ለማህበሩ መንገር ማለት ነው። ይህንን መናገር ያለባቸው እነማን ናቸው? ማህበሩ ሁሉ ይሄን ለመናገር መትጋት አለበት። ይሄንን የምንናገረው እሁድ ጠዋት ብቻ አይደለም። ዓርብ ሻይ ስንጠጣ፣ ሮብ አብረን ምሳ ስንበላ፣ መንገድ ላይ ስንገናኝ፣ በተለያየ ስፍራ በትምህርት ስፍራ ይሄንን የሚያንጽ ቃል እግዚአብሔር በልቤ ያስቀመጠው ቃል አለ። ላካፍልህ ለዛ ሰውዬ ላንተ ነው ምናምን የምንልበት ነገር ላይኖረን ይችላል። ደግሞ መኖርም የለበትም። እግዚአብሔር የሰጠንን ነገር ለሌሎች ማካፈል ማለት ነው። እስቲ እያንዳንዳችሁን እጠይቃችኋለሁ። በዚህ ባለፈው ሳምንት ለሌላ ሰው ለሌላ ወንድም ወይም እህት የሚጠቅም የእግዚአብሔር ቃል እግዚአብሔር በልባችን ያስቀመጠው ቃል 30 ሰከንድም ሆነ 1 ደቂቃም ወስደን ያካፈልን እስቲ እጃችሁን እንመልከት። ያካፈላችሁ እንደዚህ ሞተናል እኮ ወገኖች፣ ሞተናል። አንድ ሰው ነው እጅ ያየሁት። ሞተናል እኮ። ራእይ መጽሐፍ ምዕራፍ 3 ላይ ምን እንደሚል ልንገራችሁ። ስም አለህ ምን የሚባል ክርስቲያን ትባላለህ፣ ግን ሞተሃል። ስራህን በአምላኬ ዘንድ ፍጹም ሆኖ አላገኘሁትም። እንግዲህ ንቃ፣ ሊሞቱ ያሉትን ነገሮች እንደገና እንዲነቃቃ፣ ይሄ ነገር ወደ ከፋ ነገር እንዳይወስድህ ንቃ ይላል። ምን ማለት መሰላችሁ ወገኖች? እኔ ትንቢት ራሱ ትርጉሙ ስለጠፋብን እኮ ነው። ትንቢት ተናጋሪ ነኝ የሚሉ በዙና ከዛ ትንቢት ብርቅዬ ነገር ሆነ። ትንቢት እኮ በጣም የዕለት ጉዳይ ነበር መሆን የነበረበት። ትንቢት ነቢይ የሚለው ቃል የዕብራይስጡ ቃል ትርጉሙ የእግዚአብሔር ምን ማለት ነው? አፍ ማለት ነው። እስቲ መንፈስ ቅዱስ አይናገራችሁም? እኔ ከእናንተ ጋር ነኝ አለኝ። እኔ ዛሬ ጠዋት ከእንቅልፍ የተነሳሁት በመዝሙር ነው። ብዙ ጊዜ መዝሙር ነው ወደ ልቤ የሚመጣው። መዝሙሩ እንደዚህ የሚል ነው። ይሄም መዝሙር እርግጠኛ ነኝ ከዘመርኩት ምናልባት የሆነ አንድ ሁኔታ ላይ ዘምሬው ሊሆን ይችላል። ግን እንደዚህ ምን ዘምረው የነበረው ከ30 ዓመት በፊት ግን ዛሬ ጠዋት ማታም ስንጸልይ ከባለቤቴም ጋር የመጣው መዝሙር እንደዚሁ የረጅም ጊዜ መዝሙር ነው እና ያ መዝሙር እንዲህ የሚል ነው። ታውቁት ይሆናል። የሰራዊት ጌታ ከኛ ጋር ነው፣ ያው እግዚአብሔር ከኛ ጋር ነው። ኑሯችንን ስናስብ መስሎን ተራራ፣ ጌታ ግን አረገው ደልዳላ ሜዳ የሚል ነው። የሰራዊት ጌታ ከኛ ጋር ነው፣ ሕያው እግዚአብሔር ከኛ ጋር ነው። ኑሯችንን ስናስብ መስሎን ተራራ፣ ጌታ ግን አረገው ደልዳላ ሜዳ። ከዛ ይሄን መዝሙር ዘመርኩትና ደጋግሜ ከዛ ትዝ ሲለኝ ለዘሩባቤል እኮ የተነገረው ይሄ አይደል? አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ለምን? እኔ ከእናንተ ጋር ነኝ። ስለዚህ አሁን እኔ እያንዳንዳችሁን ላነቃቃ ነው የምፈልገው። እያንዳንዳችሁ አገልጋዮች ናችሁ። ጌታ ይናገራችሁ። አሁን ያካፈላችሁ ብያችኋለሁ፣ ግን እርግጠኛ ሆኜ የምነግራችሁ ባለፈው ሳምንት ውስጥ ጌታ ተናግሯችኋል። እኔ እሱን አውቃለሁ። የጌታ ልጆች ከሆናችሁ ተናግሯችኋል። ጌታ እንደተናገራችሁ ልባላላችሁ ይሆናል፣ ግን ተናግሯችኋል። ወይ ስትጸልዩ ጸልያችሁ ዝም ስትሉ ወደ ልባችሁ የሚመጣ ሀሳብ መንፈስ ቅዱስ እኮ እንደዛ ነው የሚናገረው አይደል? ጸልያለን፣ እኛ እንናገራለን። ከዛ ዝም ስንል እግዚአብሔር ደግሞ በልባችን እሱ ይናገራል። የሆነ ቃል ትዝ ይለናል፣ የሆነ መዝሙር ትዝ ይለናል። መልእክት እኮ ነው።
መንፈስ ቅዱስ እኮ ነው የተናገረን። አሁን ያን የተናገረንን ነገር አፈፍ ማድረግ አለብን። የሌላው የሚናገረው ነው ሰው አፈፍ የሚያደርገው፣ እሱኛው ሌላ ነው። እሱ ልክ አይደለም። ኤርሚያስ ሲናገር የኤርሚያስን መልእክት አይሰሙም። በትንቢተ ኤርሚያስ ላይ ነገስታቱ አይሰሙም። ምን እንደው መጣ ጀመረብን አይነት ነገር ነው የሚሉት እሱ የሚናገረውን ነገር። እነኛ ሌሎቹ ሐሰተኞቹ ሲናገሩ ግን የእግዚአብሔር ቃል መጣ ይላል ንጉሱ። አፈፍ አደርገዋለሁ ማለት ነው። እሱን ነው የሚፈልጉት ሰዎች። እሱን አትፈልጉ ወገኖች። የእግዚአብሔርን ቃል ፈልጉ። የእግዚአብሔር ቃል ነው ብርቱ። የእግዚአብሔር ቃል ነው የሚሰራው። የእግዚአብሔር ቃል ነው የሚያንጸው። ሩቅ የሚያስኬደው የእግዚአብሔር ቃል። ያኛው ዝም ብሎ ገለባ ነው፣ ባዶ ነው። ለጊዜው ስሜታችንን ብቻ ነው የሚቀሰቅሰው፣ ግን ውስጣችን ያውቃል የእግዚአብሔር ቃል እንዳልሆነ። የእግዚአብሔር ቃል ቅድም እንዳልኳቸው አይነካካም፣ ይለውጣል። የእግዚአብሔርን ቃል ፈልጉ። እግዚአብሔርን ፈልጉት፣ ምን ትሆናላችሁ? ትጸኑም አላችሁ። የእግዚአብሔርን ቃል ፈልጉ፣ ትበረታላችሁ። መብል ነውና፣ የእግዚአብሔር መብል ነውና። ቃሌ የላኩትን ሳያደርግ እኔ የምሻውን ሳያደርግ ወደ እኔ አይመለስም። ከዛ በኋላ በደስታ ትሸኛላችሁ ይላል ኢሳይያስ ምዕራፍ 55 ላይ። ዛፎች ሁሉ ያጨበጭባሉ ይላል። ፍጥረት ሁሉ ይመሰክራል። የእግዚአብሔር ቃል ስራ ይሰራል በሰዎች ህይወት ውስጥ። የእግዚአብሔር ቃል ረሃብ ፍጹም ጤና አይደለም ወገኖች። የእግዚአብሔር ቃል ከሌለን ባዶ ነን፣ ባዶ ነን። የእግዚአብሔርን ቃል ደግሞ የሆነ ሰው ከሩቅ ሀገር እየመጣ የሚሰጠን ነገር አይደለም። የእግዚአብሔር ቃል በአፍህ ነው፣ በልብህ ነው፣ እዚሁ ነው፣ እጃችን ላይ አለ። የእግዚአብሔር መንፈስ ከኛ ጋር አለ። እያንዳንዳችን የእግዚአብሔር አገልጋዮች ነን፣ የእግዚአብሔር መልእክተኞች ነን። ግን ምን ያስፈልጋል? ትንቢትን ፈልጉ፣ ፍቅርን ምን አድርጉ? ተከታተሉ። ምክንያቱም ለማገልገል ስናስብ ፍቅር ያስፈልጋል። ፍቅር ካልሆነ ምን ያነሳሳናል? ምን ያነሳሳናል? ፍቅር እምላችሁ ይሄ የራሳችን ስሜት ማለት አይደለም። የእግዚአብሔር ፍቅር ማለት ነው። ግድ የሚል ፍቅር፣ ሐዋርያው ጳውሎስ የሚናገረው አይነት የክርስቶስ ፍቅር ግድ ይለናል። ለምን? አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉም ሞቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ከእንግዲህ ወዲያ ለራሳቸው እንዳይኖሩ ክርስቶስ ሞተ ይላል። ስለዚህ ክርስቶስ ለእኛ የሞተው ለእርሱ እንድንኖር እና ላበረታታችሁ ፈልጋለሁ። ስራው በእኛ ነው የሚጀምረው። በሐጌ መጽሐፍ እንግዲህ በሐጌ ውስጥ ያለውን ሐሳብ በሙሉ ዛሬ ማካፈል አልችልም፣ ጊዜውም ስለማይፈቅድ፣ ግን እሞክራለሁ የተወሰነ ነገር ግን ስለተቀዳ እሱን የምታገኙበት መንገድ እንፈልጋለን። ላልነበራችሁ በሐጌ መጽሐፍ ውስጥ የሆነውን ነገር ግን እንዲሁ ፍሬ ሐሳቡን ልንገራችሁ። ምንድነው የሆነው? እስራኤል አይሁዳውያኑ ከባቢሎን ከምርኮ ወደ እስራኤል እንዲመለሱ እግዚአብሔር አደረገ። ታሪኩ ብዙ ነው። የተመለሱት ገና ጊዜው ሳይደርስ 70 ዓመቱ ሳይሞላ በፊት ቀድመው ሄደው ቤተ መቅደሱን እንዲሰሩ ነበር እንዲመለሱ ያደረገው። የፋርስን ንጉሥ ቂሮስን አስነስቶ አስቀድሞ በኢሳይያስ እንደተነበየው አስነስቶ መለሳቸው። መልሷቸው ቤተ መቅደሱን ለመስራት ጀመሩ። ከዛ በኋላ ከትንሽ ጊዜ በኋላ አስቆሟቸው፣ ጠላቶች አስቆሟቸው። ከዛ በኋላ የቤተ መቅደሱን ስራ ተዉት። ለስንት ዓመት ስራው ቆመ? ለ16 ዓመት ቆመ። ብዙ አይደለም 16 ዓመት። ለአንድ ጉዳይ ተልካችሁ ያንን ነገር ሳትሰሩት 16 ዓመት ሲቀመጥ አስቡ። መሰረት ተጥሎ ቤቱ ሳይሰራ 16 ዓመት የሚቆይበት ሁኔታ አለ እዚህ ሀገር። እዚህ ሀገር የለም። አዲስ አበባ አለሽ፣ አዲስ አበባ አለ። ይጀምሩና ይቆማል ሳይጨረስ። እኛ አሁን ያረፍንበት ቦታ የዛሬ ስንት ዓመትም ስንመጣ እንደዚሁ ነው እንዛው። አሁንም እንደዛው እንዳለ አልተሰራም፣ ቆሟል። ልክ እንደዛ ነው የሆነው። እዚህ ስራው ቆሟል። እነኚህ ሰዎች ግን ስራውን ባቆሙበት ጊዜ በእነኚህ 16 ዓመት ጊዜ ውስጥ የራሳቸውንም ስራ ያቆሙ ይመስላችኋል? ማንም ሞኝ የለም።
እሱን የሚያቆም። ስለዚህ እነሱ ምን መስራት ጀመሩ? ቤታቸውን መገንባት ጀመሩ። ቤታቸውን መሸለም ጀመሩ። ከዛ በቃ ሁሉ ነገር የራሳቸው ነገር ላይ በቃ ተግተው ይሰራሉ። ግን ባንክሮ ስንመለከተው እግዚአብሔርም እየጠራቸው ነው። ይለብሳሉ፣ ግን ምን አይሆኑም፣ አይሞቃቸውም። እየበሉ ይርባቸዋል። ትናንት ሲለኝ ነበር ወንድሜ፣ ቋንቋው ደስ ይላል። እየበላችሁ መራብ ምንድን ነው? ይሄ ጤና አይደለም። እየበሉ ይርባቸዋል፣ እየጠጡ ይጠማቸዋል። ማለት ምንም በረከት የለውም። ስራቸው በረከት የለው፣ እህሉ በረከት የለው። በቃ ድካም ብቻ ነው፣ ድካም ብቻ። እንደዛ አይሰማችሁም? አንዳንድ ጊዜ ህይወት እንደዛ አይሆንባችሁ? ገንዘብ የለንም እንዳትሉ ገንዘብ አለ። ምሳ አልበላሁም እንዳትሉ በልታችኋል። ግን እርካታ ግን የለም። እንደው ብቻ በቃ ስንጠይቅ ሁሉ እንደው ቀስ ብሎ የሚመጣው ምንድነው? ማጉረምረም። በቃ የህይወት ነገር በቃ እንደው በቃ በተስፋ ነው የምንኖረው። ምናልባት ነገ አንድ ነገር ይሆናል እያልን በቃ። በአንጻሩ ግን የእግዚአብሔር በረከት ሲኖርበት ትንሽ ነገር ኖሮ ምን እንሆናለን? ጥግብ እንላለን። ትንሽ ጠጥተን እርክት እንላለን። ውስጣችን አርፏል፣ ሰላም፣ ደስተኞች ነን። እንደው ምረጡ ብትባሉ የቱ ይሻላል? ሁለተኛው ይሻላል። እግዚአብሔር ግን እንዲሁ ጠብ አይነት ነገር አይደለም። እግዚአብሔር እንዲኖረን የሚፈልገው ደስ እንዲለን ሁሉን ነገር እንዴት አድርጎ ነው የሚሰጠን ይላል አንደኛ ጢሞቴዎስ ምዕራፍ 6 አትረፍርፉ የሚሰጠን አምላክ። ነገር ግን እዛው ክፍል ላይ ምን ይላል? በሚጠፋ ነገር ግን ላይ ልባችሁን አታርጉ ይላል አንደኛ ጢሞቴዎስ 6። ስለዚህ እስራኤላውያኑ አይሁዳውያኑ እንደዚህ የሆኑበት ምክንያት የእግዚአብሔርን ቤት ችላ ብለው የራሳቸው ኑሮ ላይ ብቻ በማተኮራቸው ወደ የገዛ ኑሯችሁ ስለሮጣችሁ ነው ይሄ ሆነው ይላቸዋል ሐጌ ምዕራፍ 1 ውስጥ። ይሄ ነው አንዱ መልእክት። እና ልባችሁን በመንገዳችሁ ላይ አርጉ ይላቸዋል። አሁን እኛ ወደ እኛ ህይወት ስናመጣው የእግዚአብሔር ስራ የእግዚአብሔር ቤት ስራ ስንል ምን ማለት ነው? ይሄንን ህንፃ ፎቅ ማድረግ ማለት አይደለም። እኔ እርግጠኛ ሆኜ ነው የምነግራችሁ፣ የህንፃ ስራ አይደለም። የዚህ የቢልዲንግ ስራ አይደለም። የቢልዲንግ ካስፈለገን ሰራዋል፣ ግን ጉዳዩ የቢልዲንግ ጉዳይ አይደለም። ቢልዲንጉ ማን ነው? እናንተ ናችሁ። እናንተ ናችሁ። ይሄ ማህበር እያንዳንዱ አንዱ ለሌላው የእግዚአብሔርን ጸጋ የሚያካፍል እርስ በርሱ የሚተናነጽ እና እርስ በርሱ እየተናነጸ እግዚአብሔር በሚሰጠው እድገት የሚያድግ ማህበር ሲሆን ህንፃው እየተሰራ ነው። እንደዛ ካልሆነ ዝም ብሎ የሁለት ሶስት ሰው የሚያደርገው ነገር ከሆነ ሌላው ሁሉ ዝም ብሎ ተመልካች ከሆነ ህንፃው ፈርሶ ነው። እንደዛ አይደለም የአዲስ ኪዳን ቤተክርስቲያን። የአዲስ ኪዳን ቤተክርስቲያን እያንዳንዱ አማኝ የሚሰራው ስራ አገልግሎት አለ። እርስ በርስ እየተናነጽን ከዛ በኋላ ደግሞ ወንጌሉን ይዘን ወደ አልሰሙ እንድንሄድ እንድናደርስ ሚሽነሪዎች ነን። አንድ ጥቅስ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 የመጨረሻው ቁጥር 58 እንደዚህ ይላል። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ይሄ ከንቱ አይደለም ምናምን የሚለው ተደጋግማል። ምድርም የተሰራችው በከንቱ አይደለም፣ ለእኛ መኖሪያ መሆን እንድትሆን ነው። እኛም እግዚአብሔርን የምንፈልገው በከንቱ አይደለም፣ የሆነ የምናገኘው ነገር አለ። አገልግሎታችንም ከንቱ አይደለም። ድካማችሁ ድካም ማለት በደንብ እያላበን የምንሰራው ስራ ነው። ሌበር የፍቅር ድካም ይላል ተሰሎንቄ ላይ። ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ ማለት ይሄ የማትነዋወጡ የማትነቃነቁ የጸና አቋም ያላችሁ እንደውም ደግሞ የጌታም ስራ ሁልጊዜ የሚበዛላችሁ ሁኑ።
የጌታ ስራ የሚበዛላችሁ ስራው እየበዛ እንዲመጣ ነው እግዚአብሔር ሐሳብ። አሁን በሐጌ መጽሐፍ ላይ ስንመለከት እነኚህ ሰዎች ትንቢተ ሐጌ ላይ ተመልሰን ስንመለከት እነኚህ ሰዎች የእግዚአብሔር ቤት ፈርሶ የራሳቸውን ነገር ብቻ ሲሰሩ በነበረበት ጊዜ ነገራቸው ሁሉ በእግዚአብሔር ፊት ምን ይመስል እንደነበረ ምዕራፍ 2 ቁጥር 14 ላይ እንመለከታለን። ምሳሌ ከላይ ይጠቅሳል። ምናልባት ምሳሌውን ላስረዳ መጀመሪያ ላልነበራችሁ ከቁጥር 10 ጀምሮ 11 ጀምሮ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ ይላል። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ በዘርፉም የተቀደሰ ሥጋ በያዘበት ዘርፉ እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸው መብል ቢነካ ያ የተነካው በውኑ ይቀደሳልን? የሚል ጥያቄ ነው የሚነካቸው። ይህን ነገር በደንብ ያዙልኝ፣ ክሊር መሆኑን ማወቅ ፈልጋለሁ። ቀሚስ አስቡና በቀሚሱ ዘርፍ ቅዱስ ሥጋ ይይዛል ሰው እና ያንን ቅዱስ ሥጋ ይዞ ዘርፉ ሌላ ነገር ቢነካ ይሄ የነካው ነገር ይቀደሳል ወይ ነው ያለው። ይቀደሳል? አይቀደስ። ለምን? ቅድስና ምን አያደርግም? አይተላለፍም። ከዛ በኋላ ደግሞ ጥያቄውን ይቀይረዋል። እንዲህ ይላል ቁጥር 13 ላይ በሬሳ የረከሰ ሰው ይላል። በቀደመው ኪዳን ታስታውሱ እንደሆነ ሬሳ የነካ ሰው ይረክሳል። የነካው ነገር ሁሉ ደግሞ ምን ይሆናል? ይረክሳል። በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የተነካው በውኑ ይረክሳልን? አለ። ምን ይሆናል? የነካው ነገር ሁሉ ምን እየሆነ ነው የሚሄደው? ይረክሳል። ስለዚህ ነው ቤታቸው መቀመጥ ያለባቸው የረከሱ ሰዎች በዚያን በቀደመው ኪዳን። ምክንያቱም ያረክሳሉ። በድንገት እንኳን የነካ ሰው የነካውን ያረክሰዋል። ይሄን ምሳሌ ለምን እንዳመጣው ግን ተመልከቱ። ምን ይላል? ቁጥር 14 ላይ ይህ ሕዝብና ይህ ወገን በፊቴ እንዲህ ነው ይላል እግዚአብሔር፣ የእጃቸው ሥራ ሁሉ እንዲሁ ነው። በዚህ ያቀረቡት ነገር ርኩስ ነው። የእግዚአብሔርን ሥራ ሊሰሩ ከባርነት ቤት እግዚአብሔር አውጥቷቸው ወደዛ ወደ ተስፋይቱ ምድር መልሷቸው የእግዚአብሔርን ሥራ ለመስራት ሲነሱ ከደረሰባቸው ተቃውሞ የተነሳ ሥራውን ካቋረጡ በኋላ እና የራሳቸውን ሥራ እየሰሩ የእግዚአብሔርን ሥራ ቸል በማለታቸው አሁን ሌላው የሚሰሩት ሥራ ሁሉ የሚያቀርቡት መስዋዕት ሁሉ በእግዚአብሔር ፊት ምን ሆኗል ነው የሚላቸው? ረክሷል። ለዚህ ነው እየበሉ የማይጠግቡት። በረከት የለውም፣ ረክሷል። ሰላም የሌለው ለዚህ ነው። እርካታ የሌለው ለዚህ ነው። ለምን? ምክንያቱም እግዚአብሔር እነሱን ያዳነበትን ዓላማ ስተዋል። እግዚአብሔር እኛን ከዓለም ያወጣልን ብለን ማሰባል። እንደው ሚስት አግብተን ልጆች ወልደን ቤት ሰርተን ኢንጂነር፣ ዶክተር፣ ገበሬ ምናምን ነጋዴ እንድንሆን ነው። እነዚህ ነገሮች እግረ መንገዳችን የምናደርጋቸው ነገሮች እንጂ ዓላማው እሱ ነው። እግዚአብሔር እኛን ያዳነበት ዓላማ መጽሐፍ ቅዱስ ውስጥ ግልጽ ነው። እግዚአብሔር የሰጠን ስራ ግልጽ ነው። የጌታ ስራ ይለዋል። ዳግም የተወለድንበት ፕሮግራም አለ። እያንዳንዳችን እንዴት እንደ ዳንን አስቡ። በጣም ድንቅ እኮ ነው። አሁን ዝም ብላችሁ ሰው ሄዳችሁ ወንጌል መስክራችሁ ለሰው ዝም ብሎ ይድናል? እንደው እንደዛ ሲሄዳለ ሰው ባለፈው ሳምንት ታውቃላችሁ፣ ባለፈው ወር ታውቃላችሁ፣ ባለፈው ዓመት ታውቃላችሁ። እንዴ ብርቅ ነው ማለት ነው መዳን። እንዲህ ቶሎ ቶሎ የማይገኝ ከሆነ ብርቅ ነው አይደል? መቼ ነው ሰው ሲድን ያያችሁ? ከሁለት ዓመት በፊት አላያችሁ? ባለፈው 2 ዓመት አላያችሁ? ባለፈው 2 ዓመት አይቻለሁ ስመሰክርለት ወደ ጌታ የመጣ ሰው ሚስ እጁን ያሳይ። ባለፈው 3 ዓመት ባለፈው አለ እኔ እጃችሁ ማየት ፈልጌ ነው። ባለፈው ዓመት እንደገና ጥያቄ ግልጽ ላድርገው። የዳነ ሰው ከጨለማ ወደ ብርሃን ሲመጣ ያየው አይቻለሁ ብሎ የሚመሰክር ሰው ባለፈው ዓመት ሲጃጃው ሰው የዳነ ሰው አውቃለሁ። በቀለ ተክሌ አየለ የሚባል ሰው ይኸው ሌላ አለ። ባለፈው ዓመት አይቻለሁ ይላል። እሺ
ባለፈው 2 ዓመት እዚህ 3 ሰው አይ ባለፈው 2 ዓመት ያያችሁ የዳነ ሰው ከጨለማ ወደሚደነቅ ብርሃን መጣ። ባለፈው 2 ዓመት እስካሁን 3 ደርሰናል፣ 5 ገብተናል ማለት ብርቅ ነው ማለት ነው። ብርቅዬዎች ናቸው ማለት ነው። እንዲህ በቀላሉ በየመንገዱ የምትገኙ አይደለንም እኮ መዳናችን እኮ ብርቅ ነው። መዝሙሩ ላይ ብቻ አይደለም ትዝ የሚለን መዝሙር ላይ ይላል መዳኔ ድንቅ ነው ምናምን እያለ መዝሙር አለ አይደል? እንደዚህ መዳን ድንቅ ነገር ነው። ይሄ ነው የጌታ ስራ። በሚቀጥለው ዓመት ጌታን ያወቁ ሰዎች የምታውቋቸው ሲባል እስቲ አስቡ። እዚህ መካከል ግማሹ ዝግጁ ነው። እንደዚህ አትናፍቁ። እንደዚህ የጌታ ስራ ተቀጣጥቶ ተነቃቅቶ ማየት አትፈልጉ? በሚቀጥለው ዓመት ስራ ግን ይጠይቃል። እንዴት ነው ማትሪክ የወደቀ ሰው በሚቀጥለው ዓመት ጾም ጸሎት አድርጎ ገብቶ እንደገና ሊፈተው የሆነ ጾም ነበር 21 ሰዓት 21 ቀን እና ጸለይኩ፣ በጣም አጥብቄ ጸለይኩ። አይሁን ክፈተው ጌታዬ ብዬ ገባው። ጭራሽ እንትኑ ዝቅ አለ። ጌታ ጸሎት አይመልስም። ሪዲያን ላይ ምናምን እንደሚባለው ማለት ነው። አልሆነም። ምንድነው ማድረግ ያለብን? ዛሬ ከወደቅን ምን ማድረግ ያለብን? በሚቀጥለው ምንድነው ማድረግ ያለብን? ማንበብ፣ ማጥናት፣ አብሮ ማጥናት፣ መጠያየቅ። ይህ እንደዛ ነው ማቀው ጥናት፣ መጠያየቅ፣ አብሮ የሚያጠና ባዲ ጋር ቁጭ ብለን እንትን ዳቦ ይበላል። ማጥናት ይጠይቃል። ሰዎች እንዲድኑ ምን ይጠይቃል? መስራት ይጠይቃል። መስራት። ስራው እንዴት ነው የሚሰራው? ጥበብ ያስፈልገዋል። ስራው ጥበብ ያስፈልገዋል። የእግዚአብሔር ጥበብ ኃይል ያስፈልገዋል። የእግዚአብሔር ኃይል ያስፈልገዋል። መንገድ ያስፈልገዋል። አሰራር ያስፈልገዋል። ሰራተኞች ያስፈልጋሉ። ትናንትና ስንመለከት በሐጌ መጽሐፍ ላይ እነኚህ ሰዎች የእግዚአብሔር ቃል በሐጌ በኩል ሲመጣ ቅድም ወንድማችን ጸሎት ሰዓት ላይ አንስቶት ነበር። ሰሙ ማለት ምን ማለት ነው? እግዚአብሔርን ሰሙት። ሳኦል እግዚአብሔር በሳሙኤል የተናገረውን ነገር ሰማ አልሰማም? አልሰማም። ሰምቷል ግን አልሰማም። ለምንድን ነው ያልሰማው? ምክንያቱም የታዘዘውን ሳይሆን ደስ ያለውን ያደረገው። ከዛ ሳሙኤል ለሱ ነገረው፣ ግልጽ አደረገው። እግዚአብሔር የመስዋዕት ጥማት ያለበት ወይም እዚህ የሚጠቀሙት ቃል አለ አይደል? የሱሰኞች የሚመጣባቸው ስሜት አለ። እንደዛ ነገር ያለበት ይመስላችኋል? የለበትም። እግዚአብሔር ጊዜ መቼ ነው የሚሰጡኝ መስዋዕት የሚያቀርቡልኝ የሚል አምላክ አይደለም። መስዋዕት ይፈልጋል፣ ግን ከመስዋዕታችን ይልቅ የሚፈልገው ቅን ነገር እንድናደርግ፣ ጽድቅን እንድናደርግ ይላል መጽሐፈ ምሳሌ። ከመስዋዕት ይልቅ እግዚአብሔር ጽድቅን ማድረግ፣ ቅን ነገርን ማድረግን ይወዳል። ስለዚህ እኛው መሰባሰባችንን ሳንተው ግን የሚሰራ ስራ እያንዳንዳችን ደግሞ እግዚአብሔር አስታጥቆናል። አልገባን ይሆናል፣ አላወቅን ይሆናል። አልሰማህምን? አላወቅህምን? እግዚአብሔር ምንድን ነው? የምድር ዳርቻ ፈጣሪ ነው። ማስተዋሉም ኃይሉስ አይደክምም፣ አይታክትም። ለደካማው ምን ያደርጋል? ኃይል ይሰጣል። ጉልበት ለሌለው ጉልበትን ይሰጣል። አሜን። እናስተውል። ጌታ ሆይ ማስተዋል ስራ አለብን። ሰሙ፣ ፈሩ ይላል። ልክ መስማታቸውና መፍራታቸውን ሲያይ ይህ እግዚአብሔር ቃል መሆኑ እንደገባቸው ሲያይ እግዚአብሔር መልእክት ወዲያው ላከላቸው። ምን አላቸው? እኔ ከእናንተ ጋር ነኝ። የሰራዊት ጌታ እግዚአብሔር እኔ ከእናንተ ጋር ነኝ። ከዛ በኋላ ደግሞ ምን ይላል? ልባቸው የመሪዎቹንም የሕዝቡንም ልብ ምን አደረገ? አነሳሳ። ከዛ ተነስተው ምን ይላል? ሰሩ። አሁን
የውጭ ስራ ስለሆነ የዛን ዘመኑ ቀላል ነው። ስራውን ለመስራት ወደ ተራራ ይወጡና እንጨት ይዘው ይመጣሉ። ከዛ ቤተ መቅደሱን መስራት ይጀምራሉ። እጃቸውን ሰብሰብ ባድርገው ወደ ስራ ነው የሚሰማሩት። አሁን የወንጌሉ ግን እንደዛ ነው። በቃ ሌላ በኋላ እንሰራለን ልትሉኝ አልፈልግም። መጀመሪያ የሚጀምረው ከእግዚአብሔር ጋር በመተማመን መተማመን አለብን። ከጌታ ኑና እንዋቀስ። ኃጢአታችሁ እንደ ምን ነበር? ብትቀላ እንደ በረዶ ነጭ ትሆናለች። ስለዚህ በእግዚአብሔር ፊት እውነቱን እንናገራለን። ጌታ ሆይ ስራህን ቸል ብለናል። ጌታ ሆይ ትናንትና እንኳን አንዳንዶቻችን እንደዚህ የምንለው ታሪክ አለ። ትናንት እንዴት እንደነበርኩ አስታውሳለሁ። ያኔ እኔ ከዛ ከብረት ምጣድ ቤት ስታወጥ እንደዛ ይላል እስራኤል። ብረት ምጣድ ማለት እየተንተከተከ ካለበት ብረት ምጣድ ውስጥ ስታወጣኝ፣ ከዛ እሳት ስታወጣኝ በውስጤ የነበረው መጓጓት፣ ሰዎች ሁሉ እኔ ያገኘሁትን እንዲያገኙ የምፈልግበት መፈለግ፣ በፊትህ የምሆነው ነገር ለሰዎች ብዙ ባልናገር እንኳን ጌታ ቸር ነው፣ ጌታ መልካም ነው፣ እኔን እንዲህ ያደረገኝ የሚል ነበር። ያ ነገር ሁሉ ጠፋ። በቃ እንደዚህ እኮ ነው ጌታ እኮ እንጂ ነው የሚፈልገው። ጠፋ። ጌታ ሆይ በተለያየ ነገር ልቤ ተወሰደ። አንዳንዶቻችን እንደ ዴማስ ሆነን። ዴማስ ምንድን ነው ያጠፋው ጥፋት? ዴማስ እኮ ስሙ እንደው በጣም እኮ ገኗል እኮ በእኛ ዘንድ። ዴማስ በጣም ክፉ ሰውዬ ነው። ዴማስ እኮ ነን። ዴማስ ወንድሞቼ ቶች ዴማስ ነን እኮ እኛ። ዴማስ ምን እንዳደረገ ልንገራችሁ። ይሄ ጳውሎስ የሚባል ሰውዬ መከረኛ ሰውዬ አለ። ዴማስ ሲያስብ በዚህም ከተማ ስንሄድ መደብደብ፣ እዚህ ጋር ስንሄድ እስር ቤት መግባት፣ እዛ ጋር ስንሄድ ሌላ ችግር አያልፍም። እሱ ደግሞ ጀስት በማለዳ እንደገና ኃይሉ እየታደሰ ይነሳል። እንደገና ወደዚህ እንሂድ ይላል። ዴማስ አሰበው በዚህ ምድር ላይ የምንኖረው ስንቴ ነው አለ። ዴማስ ሲያስብ ነገሩ አንድ አይደለም የምንኖረው፣ ደግመን እኮ እንኖራለን። ደግመን መኖራለን። አትማሩ ትማራለች እንደዛ እንዳለ ሺህ ዓመት መንግስት እንዲናል የሚባል ትምህርት አለ። ዴማስ አንዴ ነው የምኖረዋል። ስለዚህ በቃ ይሂድና በሩቁ ገንዘብ ልካለሁ ለጳውሎስ አላለ። እኔ እዚህ ሳስብ ዴማስ መጥፎ ሰው አይመስለኝም። በዚህ ዴማስ ደግሞት ነው ሁሌ በቃ ፈተናና መከራ። አያችሁ የክርስትና ሕይወት ያታክታል። በጌታ ደስታ እየተሞላ ካልተመላለስን፣ የሰላሙ ምንጭ ከእኛ ጋር ሆኖ ሰላማችንን እያበዛው ካልተመላለስን ያታክታል። ምክንያቱም ስናይ ሌሎች ሰዎች በሌላ መንገድ ሲደሰቱ ስናይ ኑሯቸው የተሳካ መስሎ ይታያል። የእኛን ነገር ስናየው ምንም የለን፣ የምናወርሰው ለልጆቻችን የለን። ስለዚህ ዴማስ ምን አለ? ልሂድና ትንሽ ልስራ፣ ትንሽ ልነግድ፣ ደግሞ በሚቀጥለው ዓመት ሌላ ነገር ጌታ ደግሞ አለ የሚቀጥለው ዓመት እና ምን ያለው ዴማስ ጳውሎስ ነው ሲተረጉመው የዴማስን አካሄድ። ዴማስ የአሁኑን ዓለም ወዶ ጌታን ተወ አለ። እኔን ተወኝ። ጳውሎስን ነው እኮ የተወው ዴማስ። ለምን? የአሁኑን ዓለም ወዶ። ስለዚህ ወዴት ሄደው? ወደ ተሰሎንቄ ሄደው፣ ወደ አዲስ አበባ ሄደው በቃ ኑሮ እንዲያሸንፍ። ለዚህ ነው ዴማስ ነን ያልኳቸው። ቢፈተሽ ነው ግን ዴማስን አንፍረድም። ምክንያቱም እኛ ልንደክም እንችላለን። ድካማችንን ግን በእግዚአብሔር ፊት ግን እውቅና ተሰጥቷል። ጌታ ለደካሞች ኃይላችንን ሊያድስልን እንደገና መልሰን ትናንት የነበረን ሳይሆን ትናንት ከነበረን በላይ ሊያደርገን ይችላል። ይሄ ነው የጌታ ስራ። ተስፋ መቁረጥ የለም እንዴ! ትምህርት እንኳን የወደቀ ሰው እኮ እንደገና ሌላ ዓመት እንደገና ይሞክራል። እኛም እንደገና እንሞክራለን። ከዚህ በኋላ በቃ
ሞክራለሁ፣ በጌታ እቀርባለሁ። ጌታ ያበረታኛል፣ ያስችለኛል። ግን ሚስጥር ልንገራችሁ እንዴት የመበርቻው መንገድ ምን እንደሚመስል። መበርቻዬ እያለ በመዘመር አይደለም የምንበረው። አንዘምር እያልኳቸው አይደለም፣ እሱን እንዘምራለን። ግን የምንበረታበት መንገድ በምን እንደሆነ ልንገራችሁ። በጣም የተወሳሰበ ነገር ነው። ጌታ ሲናገረን መስሎ የተናገረን ነገር ማለት ነው። እንደው ሌላ ነገር አታለ እቺ ብቻ ነው። ጌታ ምን ትለኛለህ በሉ ይናገራችሁ። የሚናገራችሁ የሆነ ትልቅ ነገር አይደለም፣ ትንሽ ልታደርጓት የምትችሏት ነገር ያሳያል። እራሳችሁ አታምጡት። ያናስ ለመሰላችሁ ራሳችሁ ካመጣችሁ ራሳችሁ ትተውታል። እሱ ያምጣው ምን እንዳደረግ ትችላል። ሸክማችን፣ የሀዘናችን የሚሰማን ጉዳት ቢኖር ሌላው ሁሉ እየነገር ነው። ትካዜን በእግዚአብሔር ላይ እሱ ይደግፋል። ነገረው የሚያስጨንቀን በእርሱ ላይ ጣል እየተው ከዛ ጸጥ እንበልና ጌታ ሆይ ምን ይደረጋል? ባሪያ ይዘው እንደ ሳሙኤል ባሪያ ይዘው ከዛ ይናገር ነው። ይገርማችኋል። የሚናገረን ነገር የእግዚአብሔር ቃል ጥበብ የተገባው የተወሳሰቡ ነገሮቻችንን የሚፈታው ያውቃል። የሚናገረን ቃል ከሰማን ማለት ነው። አሁን ራሱ የተናገራችሁ ምን እንደሚናገራችሁ ያውቃል። ለአንድ ሰው ሌላ፣ ለሌላ ሰው ሌላ ነገር ይናገራል። ግን እኛ ማስተዋል አለን። አልሰማ ካለን አልሰማንም በል። የራሳችንን አንፍጠር። ምክንያቱም እምነት የሚሆንልን እሱን ስንሰማ። ራሳችንን መስማት እምነት አይፈጥርልንም። የሆነ አክቲቪቲ ውስጥ ነው የሚቀጥለው። እንደ ማርታ ጉድ ጉድ ነው ደግሞ ያን ስንሰራ ጭራሽ አልቀን መተን በእነ ማርያም መበሳጨት ነው። ማርያም ግን ጥበበኛ ናት፣ ገብቷታል። እሷ ማዳመጥ ምንድን ነው ከሺህ ሀሳብ አንድ የጌታ ቃል ይበልጣል። ጌታ ይናገራል። በጎች ድምፄ ይሰማል። ሁላችንም መስማት ይችላል። ልዩ ነቢይ አያስፈልግም። ከዛ በኋላ እግዚአብሔር የተናገረንን ነገር እየፈጸምን ለወንድማችን ስናካል ጌታ እኮ የተናገረ ብለን ስንል ወንድማችን ደግሞ አንቺ ምን ተናገረች የሚገርም ነው፣ እኔንም እኮ ጌታ እንደተናገረ ይላል። ከዛ ደግሞ እሱን ደግሞ ለእሷ ሲናገር እሷም ጌታ ምን እየተናገረኝ ነው ትላለች። ምን እየሆነ እንደሆነ ነገር እሳቱ እየተለኮሰ ሰው እንደዚህ ነው የሚሰማው። ይቀጣጠላል። ሁሉም ራሱን ይሰማል፣ ደግሞ እርስ በርሱ ይመካከላል፣ ይሰማል። በዛ ውስጥ ጌታ ስራውን እያነቃቃል ሀሳቡ ግልጽ እየሆነ ልንመጣ ሁላችንም በአካባቢያችን ያለውን አጥር መስራት ነው። ከመሪዎቹ ጋር የተቀናጀን እንሆናለን። ምክንያቱም መሪዎቹ ዝም ብሎ የራሳቸውን ሀሳብ አይደለም። እሱ እንዴት እንደሚያታክት እነግራችኋለሁ። መሪ የራሱን ሀሳብ የሚያወራ መሪ አድካሚ ነው። ማህበሩን የሚያደርገው እንደዚህ አይነት ነው። መሪ በዋነኛነት የማንን ድምፅ መስማት አለ? የእግዚአብሔር ድምፅ መስማት አለ። እንደውም መሪዎች የሚመሩት በመስማት ራሳቸው እየሰሙና እየታዘዙ ግን ለህዝቡ ግን እኔ የምሰማለሁ እንዲሉ ነው አይገባም። ህዝቡም እንዲሰማ ያስ ከዛ በኋላ የመንፈስ ቅዱስ ሀሳብ ማድረግ ያለብንን ነገር እንድናውቅ ያደርጋል። ምን እርምጃ መውሰድ እንዳለብን። አለበለዚያ ቁጭ ብለን ምን እናድርግ ጎበዝ ሀሳብ አዋጡ ምናምን እየተባለ የሚሰራ ስራ ድካም በድካም ሙከራ ብቻ የሰው እምነት የሚሸረሽር ነገር እንደዚህ ይሄ። ስለዚህ እግዚአብሔር የሚናገራችሁ ነገር አለ። እግዚአብሔር የሚናገራችሁ ነገር አለ። እኔ እርግጠኛ ነኝ እሱን እግዚአብሔር ለህዝቡ ይናገራል። መንፈስ ቅዱስ የሚናገር መንፈስ ቅዱስ እኮ ነው የቤተ ክርስቲያን ገዢና መሪ አይደል እንዴ? ይናገራል። እያንዳንዳችን ደግሞ ከእሱ ጋር በቀጥተኛ ግንኙነት ያስፈልጋል። እርስ በርስ ከዛ ተያይዘን እሱን እያዳመጥ ስንመላለስ አሁን መንፈስ ቅዱስ ምን ይናገራል?
እዚህ ቤት ጌታን ያልታዘዝንበት አንዳች ነገር ቢኖር የሚወደኝ ቃሌ በእርሱ ዘንድ ያለችው ትእዛዜ በእርሱ ዘንድ ያለችው የሚወደኝ እርሱ ነው ይላል ዮሐንስ ምዕራፍ 14 መስላል 14:21 ትእዛዜን የሚጠብቅ በእርሱ ዘንድ ያለችው። ስለዚህ ጌታ አሁን የተናገረ እኛ ያልታዘዝነው ነገር ካለ አሁን ጌታ ሌላ ነገር ሊናገር ያስፈልጋል። ጌታ የምናውቀው ነገር አለ። እያንዳንዳችን ለምሳሌ ነገራቸው ይቅር ያላልነው ወንድም ወይም ካለ ቂም የያዝንበት ሰው ካለ ይሄ ምን ማለት መሰላችሁ? መንፈሳዊ ካንሰር ያዋጣል አያዋጣም? በገንዘብ ነው የነገርኳቸው። አያዋጣም። ኪሳራ በኪሳራ ነው። ምክንያቱም አባታችን እንኳን ሆይ ብላችሁ ጸልዩ ሲል እኛ የበደሉንን ይቅር እንደምንል በደላችንን። ስለዚህ እኛ ግን ይቅር ካላል አባት ሆይ ስሜ የተቀደሰ ይሁን ያልነው አባታችን እኛን ይቅር እንዳትለን ነው እንጂ ጸሎት እኮ እንደዛ ነው። አባታችን ሆይ እኛ የበደሉንን ይቅር እንደምንል ይቅር በለን ስንል ምን ማለት ነው? ገብተን ታየነው። እኛ ይቅር ካላልን ግን አባታችን ሆይ እንደው በፍጹም ይቅር እንዳትለን እያለ እና ታዲያ እሱ ይቅር ይላል አይደል? ይቅር ይለናል። የእኛ ኃጢአት ከምዕራብ እስከ ምስራቅ እንደሚርቅ ኃጢአታችን ከእኛ ራቀ እያልን ብንጠቅስም ይቅር አይልም። ቃሉ አለ ጌታ ኢየሱስ አይሻልም። ጥቅስ በጥቅስ አይሻልም። ማንም አያስታችሁ ይላል ጳውሎስ ኤፌሶን ምዕራፍ 5 ማንም በከንቱ ንግግር እንዳያታልላችሁ ቃሉ አይሻልም። ስለዚህ ያልታዘዝነው የምናውቀው ነገር ነው። ከሱ ጀምሮ ንሳሱ ቤት ፈርሶ ጸሎት ምን ነበር የሚባለው አባባሉ? ቂም ይዞ ሳር ይዞ ስርቆት ነው ያለው። ቂም ይዞ ያው እንግዲህ አባባላችን ራሱ ግልጽ ያደርገዋል። ሳር ይዞት ስርቆት ሰው እንደማይሄድ ቂም ይዞም ጸሎት አይሆንም። በመዝሙር አምላካችን አይደለንም። እኛ ግን እንደዛ ነው ያደረግነው። ሁለት መጋቢዎች ተጣልተው ኮንፈረንስ ላይ ይሄዱና አንዱ መጋቢ እዛ ጋር ይቀመጣል፣ አንዱ መጋቢ እዚህ ጋር ይቀመጣል። ሁለቱም እጃቸውን አንስተው ሃሌሉያ ነው ይላሉ። እግዚአብሔር የሚታረቅ ይመስላቸዋል። ግን እነሱ የሚመስላቸው መጋቢዎች ናቸው። እነሱ መጋቢዎች ስለሆኑ የሚታለፉ ይመስላል። መጨረሻቸው እንደማን እንደሚሆን ነገራችሁ? እንደ የዓይን መፍዘዝ፣ የጆሮ መፍዘዝ፣ የሰውነት መደለብ ብቻ ነው። የእግዚአብሔርን ድምፅ አለመስማት ነው። በኋላ መደፋት ነው። ልጆቻችን ደግሞ የመጨረሻ አመፀኞች፣ ሌቦች፣ ወስላቶች ነው። ቋንቋው እንዲገባቸው በዚያን ዘመን ካህኑና ልጆቹ ማለት በዚህ ዘመን ቤተክርስቲያን መሪዎችና ቀጣይ መሪዎች ማለት የመጨረሻ ዓለማውያን መንፈሳውያን የምንሆነው የመንፈስ ቅዱስ ድምፅ ነው። መንፈስ ቅዱስ ድምፅ ደግሞ ሩቅ አይደለም፣ ቅርብ ነው። እየተናገረን ነው። ሁልጊዜ ጌታ ይናገራል። ድምፁን የሸፈኑብን የዘጉብን ብዙ ድምፆች ስላሉ፣ ስለዚህ ወገኖቼ የፈረሰውን እናድስ ነው የምላችሁ። የፈረሰው ምን እንደፈረሰ እናንተ ታውቃላችሁ። እኔ አላውቅም እኮ ታውቃላችሁ። አላውቅም እኮ ስለ እናንተ አላውቅም፣ ግን ጌታ ግን ያውቃል። እናንተም በመጠኑ ታውቃላችሁ። የፈረሰው ይታደስ፣ የለበስነው ይሞቀን። የፈረሰው ይታደስ፣ የምንበላው ያረካናል።
የፈረሰው ይታደስ፣ እንቅልፋችን ጣፋጭ ይሆናል፣ ግንኙነቶቻችን ሁሉ መልካም ይሆናሉ። ብዙ ፍሬ እናፈራለን። ብዙ ፍሬ እናፈራለን። ብዙ ስራ ያለ እቺን የመጨረሻ ሀሳብ ተናግሬ ጨርሳለሁ። ቅድም እዚህ ውጭ ቁጭ ብለን ያነሳሁት ወንድም ቢኒያም ጋር ያነሳሁት ሀሳብ እኔ ባለሁበት አጥቢያ ቤተክርስቲያን የእግዚአብሔርን አገልግሎት ለመፈጸም ልንወስደው የሚገባ ስትራቴጂ ምንድን ነው ብለን ተነጋገርን። ስለ ስትራቴጂ መቼም ብዙዎቻችን የተወሰነ ግንዛቤ አለ። ስትራቴጂ ይባላል። በጦር ሜዳ ያሉ ስትራቴጂ የሚለውን ቃል አብዝተው ይጠቀማሉ። ጠላታቸውን ድል የሚነሱበት፣ በጠላታቸው ላይ የሚያይሉበት፣ በተሻለ አቋም የሚገኙበትን መንገድ መንደፍ ማለት ነው አይደል? ስትራቴጂ መንደፍ ማለት ነው። የአጥቢያ ቤተ ክርስቲያን በጌታ በተሰጠው ተልእኮ ረገድ ከሚኖሩት ተግዳሮቶች አንጻር ዘላቂ አቅምና የላቀ እሴት እየፈጠረ ልዩ በሆነ ቦታ ላይ ወይም ደግሞ ጥሩ በሆነ አቋም ላይ እንዲገኝ የሚያደርገው ስትራቴጂ ምንድን ነው? ስትራቴጂ ማለት ይሄ አሁን የዘረዘርኩላችሁ ሀሳብ ነው። በተሰጠው ተልእኮ ረገድ ካሉ ተግዳሮቶች አንጻር ዘላቂ አቅም የአንድ ሰሞን አይደለም፣ ዘላቂ አቅምና የላቀ እሴት እየፈጠረ ልዩ በሆነ ሁኔታ ላይ አጥቢያ ቤተ ክርስቲያን እንዲሆን የሚያደርገው የተቀናጀ እርምጃ ምን እንደሆነ ልነግራችሁ። ስትራቴጂው ይሄ ውጤታማ እንድንሆን፣ አቅም እንዲኖረን፣ ሩቅ እንድንሄድ፣ ብዙ ፍሬ እንድናፈራ፣ ሁለገብ የሆነ እድገት እንዲኖረን፣ ግማሽ እድገት አንዱ የረዘመ ሌላው ያጠረ እንዳንሆን፣ ሁሉን ይዞ የሚሄድ ነገር እንድናለን። ስትራቴጂው ምን እንደሆነ ልነግራችሁ። ምንድን ነው ትላላችሁ? እስኪ የሚገምት ሰው ካለ እድሉን መስጠት እፈልጋለሁ። አንድ አጥቢያ ቤተ ክርስቲያንን በሁሉ አቅጣጫ ጠንካራ እንዲሆን የሚያደርግ አገልግሎቱን የእግዚአብሔርን ሀሳብ አውቆ ለይቶ ማድረግ እንዲችል፣ መፈጸም እንዲችል፣ ጠላት ከሚያደርጋቸው ልዩ የተንኮል ስራዎች መጠበቅ እንዲችል የሚያደርግ ሁሉን ያካተተ ተግባር ምንድን ነው ትላለህ? ይሞክር ሰው ሞክር። ከነሚያ ተነስቼ ነሚያ በመጀመሪያ ሰውን ጸሎት ገባ። ከዛ ህዝቡን አነሳሳ። ቀጥታ ተግባራዊ የሆነ ስራ ገባ። በቃ መለሰ። ጸሎት ነው ስትራቴጂ። ጸሎት ቱ ዌይ ኮሚኒኬሽን። እኛ ብቻ አይደለም ነው እኛንም እንዲሰማን እንደምንፈልገው ሁሉ ብለናል። እሱም እንድንሰማው ይፈልጋል። ስለዚህ እኛም ማሰማት አለብን። ምናችንን የሚያሳስበን የሚያስጨንቀንን ከምስጋና ጋር አይደል? ግራ የገባንን ምን እናድርግ እንላለን፣ እንጠይቃለን። ጠያቂ ነን እኛ፣ መልስ የለንም። መልስ ሰጪው እሱ። እኛ የጠየቅነው ላይመልስልን እንችል ማለት እኛ በጠየቅነው መንገድ እንዲህ አድርግ አይደለም የምንለው። ጌታ ሆይ ምን እናድርግ፣ ምን እንዳይ ይፈልጋል በህይወቴ ባለው ጉዳይ ለምን አይደለም ጥያቄው መሆን ያለበት እኛ ምን። አንድ ወንድም እንደዛ ብያለሁ፣ አስቤው አላውቅም። ለምን አትበል፣ ምን በላ፣ ምን በል። ለምን አትበል፣ ምን በል። ዋይ አትበል፣ ኋት በል። ማለት ዋይ ለምን እንደዚህ የሚሆንብኝ ሳይሆን በሚሆንብኝ በዚህ ነገር ውስጥ ምን እንዳስተውል ትፈልጋለህ? ምንድን ነው የምትለው? ምን ትላለህ? እሱ ደግሞ ሲናገር መስማት አለ እና እኔ ማበረታታችን ትንሽዬ ኖትቡክ ይኖራል። ኖትቡካችን ላይ ጥያቄያችንን ለእግዚአብሔር ምንጸልየውን ጸሎቱን እንጻፈው፣ ግን እሱን ደግሞ እናዳምጥ። እኛ ምንለውን ብለን እሱ ደግሞ የሚለንን ይበለን፣ እሱ የሚለንን ጻፍ። ይሄን ቀጥ እሱ የሚለን ነገር ሁል ጊዜ
ዝም ብሎ ወሬ አያወራም። ዝም ብሎ ወሬ አይገርምም? የዘመኑ ነገር ምናምን አይላችሁ። እንደዚህ ያንን ነው እሱ የሚለን ነገርና ዘመኑ ቀርቧል። ከእንቅልፍ የምትነሱበት ሰዓት እንደደረሰ አሁን ዘመኑን እወቁ ካለ ለምሳሌ ይሄ ከሆነ ወደ ልባችን የሚመጣው ኦኬ፣ እንዴት ነው ከእንቅልፍ የምንነሳው? ምን ማለት ነው ከእንቅልፍ መነሳት ነው ማለት ያለብን። ከዛ እንዲነግረን እንጠብቃለን። ሲሪየስ ሁኑ ወገኖች፣ በዚህ ጉዳይ ሲሪየስ ሁኑ። እግዚአብሔርን በጣም አንልመደው። እግዚአብሔር የሆነ ቃል መጥቶልኝ ነበር ምናምን እንደዚህ አይነት ሰው በእግዚአብሔር መንግስት ውስጥ በቃ የሚከስር ሰው ነው። እንደዚህ አይነት ሰው እንደዚህ ነን ብዙዎቻችን። የእግዚአብሔርን ነገር ሲሪየስ ስላልወሰደ አዳዲስ የሆኑ በጌታ የመጡ ሰዎች ከእሳት ውስጥ የወጡ ሰዎች ሲሪየስ ሲሆኑ እነሱ ይህ ሮኪ የሆኑ ነው ምናምን አዲስ ስለሆነ ይመስለናል። እኛ ደግመን የምናደክም እንድንሆን እንችላለን። እንጠንቀቅ ወገኖች። አዳዲስ ሰዎች ጋር ያለው እሳት እኛን ለማነቃቃት ነው ያለው እንጂ እንድናጠፋው አይደለም። እኛ በጣም ተላምደን እንደ ኤሊ ልጆች አንተ እሱ ለኔ ስጠኝ እንዴ እኮ ለእግዚአብሔር ስጠኝ እኮ ነው ምድር ይሉ ነበር። አንደኛ ሳሙኤል ደፋሮች ነበሩ። መታቸው እግዚአብሔር። ያ እግዚአብሔር ተለውጧል እንዴ? ዛሬ ይመታል፣ ይደፋል። እግዚአብሔር ሰው ይደፋል፣ ስንዳፈረው ይደፋል። አምላካችን የሚባላ ምንድን ነው የሚለው ዕብራውያን ምዕራፍ 13 ሰዓት ነው ማለት እኛን ለማጥፋት ፈልጎ እኮ አይደለም። እግዚአብሔር ሰው ማንም ሰው እንዲጠፋ ግን ማንነቱ ተጠንቀቅ አለ ሙሴ። ተጠንቀቅ ማንም ሰው እንዳይቀር። እንደገና ደግመ ነገራችን እንስሳ እንኳን እንዳይቀርባል። ለምን እንደው እንዳደርሱብኝ ምናምን የሚል የሆነ አምባገነናዊ ከሆነ አይደለም የሚባል ዳሳ። ስለዚህ መዳፈር እንዳይሆን መላመድ እንዳይሆን ስለ ወደ ጌታ የሚመጡ ሰዎች በእኛ መንገድ የሚደክሙ እንዳንሆን ቶሎ ብለን መንገዳችን ቶሎ ብለን እያዳመጥነው እንፈጽ የሚለን ነገር እንፈጽ። እግዚአብሔር ፈቅዶ ደግመን ስንገናኝ ዛሬ ቀኑ ስንት ነው? ጥቅምት 16 2018። መቼ ነው ስራው መጀመሪያ ያለበት? ዛሬ። ያው ለማሰቢያ ጊዜ እንስጠውና በሚቀጥለው ወር ውስጥ ብዙ እንቅስቃሴ ቢኖር ተስፋ እናደርጋለን። እግዚአብሔር ረድቶ እያንዳንዱ ሰው የሰማው ነገር አለ። ዛሬ እግዚአብሔር ምን ተናገራችሁ? እስኪ እንድትጽፉ ትንሽ አንድ ደቂቃ ልስጣችሁ። እግዚአብሔር ምን ተናገራችሁ? እንጻፍ፣ እንጠይቅ። እግዚአብሔር ምን ተናገረኝ? ካልመጣልን ጥያቄውን ብቻ ጽፈን በኋላም ቢሆን እግዚአብሔር ወደ ልባችን እንዲያመጣ እንጠይቀው። ምንድን ነው እግዚአብሔር የተናገረው? እግዚአብሔር 10 ነገር አይናገርም። ሰው ነው 10 ነገር የሚናገረው። እግዚአብሔር የሚናገረው ብዙ ጊዜ ስንት ነው? አንድ ነገር ነው የሚናገረው። አንድ ነገር። እግዚአብሔር ምን ተናገረን? አንዱን ነገር እንጻፍ። ምን ተናገረን? እሱን በመታዘዝ ነው የሚጀምረው ስራው። ከዛ የሚቀጥለውን የሚናገረናል። ከዛ የሚቀጥለውን የሚናገረናል። ከዛ በቃ ክርስትናው እዛ እየጨመረ ይመጣል። ምን ተናገርከን ጌታ ሆይ? ምንድን ነው ለእኔ የተናገርከኝ? እንደ ቤተ ክርስቲያን ደግሞ የተናገረ ነገር ካለ በተለይ መሪዎች የምታስተውሉት እሱንም ጻፉ። ምክንያቱም እግዚአብሔር በከንቱ አይናገርም፣ በዓላማ ነው የሚናገረው። ራሱን ታምኖ ነው የሚናገረው፣ እኛን ታምኖ አይደለም። በራሳችን በእኛ ኃይል ታምኖ አይደለም። ደካማ ነኝ አይበል ይላል። ማለት ደካማ ነኝ አይበል። ደካማ ነን
ግን ኃይል የሚሰጠን ጌታ ከኛ ጋር ነው። ከወንድማችን ከቢንያም ጋር እንጸልያለን። እንጸልያለን። ሁላችንም በጸሎት መንፈስ ሆነን እግዚአብሔር የተናገረንን ነገር መንፈስ ቅዱስ በኃይል በውስጣችን እንዲያጸና የሰማነው ቃል ከሕይወታችን ጋር እንዲዋሃድ ደግሞ ለመንፈስ ቅዱስ ጊዜ እንሰጠዋለን። እስኪ ሁላችንም ሃሌሉያ። እግዚአብሔር ሆይ ዛሬ ምን ብለህናል? በዚህ ሰሞን ላይ እግዚአብሔር ያለን ነገር አለ። እንድንነቃ ለእግዚአብሔር ለስራው እንድንነቃ፣ እንድንታጠቅ፣ እንድንወጣለት እግዚአብሔር ይፈልጋል። ችላ ባዮች ዳተኞች እንዳንሆን እግዚአብሔር ይፈልጋል። ነቅተን ለእግዚአብሔር ነገር መልስ መስጠት እንድንችል እግዚአብሔር በእኛ መስራት የሚፈልገውን ነገር እንዲሰራ እንድንፈቅድለት እግዚአብሔር ይፈልጋል። ሁላችንም በእግዚአብሔር ፊት እስኪ ጸጋን እንለምናለን። እግዚአብሔር ሆይ ዛሬ ከተናገርከኝ ነገር አንድ ነገር አውቄያለሁ። አሁን የጻፋችሁት ነገር፣ ለዚህ ለጻፍኩት ነገር፣ ለዚህ ለጠየቅኩ ነገር እግዚአብሔር ካስተማርከኝ ትምህርት ለተረዳሁት ነገር ጸጋ ያስፈልገኛል። ሃሌሉያ 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 ሃሌሉያ። ማንም ጸጋን ቢጠይቅ እግዚአብሔር ጸጋን ይሰጣል። ጥበብ የጎደለው ቢኖር ሃሌሉያ እግዚአብሔር በልግስና የሚሰጠውን እግዚአብሔርን ይጠይቀው ነው የሚለው መጽሐፍ። ሃሌሉያ። እንደ ግል አንቃን፣ እንደ ቤተ ክርስቲያን አንቃን፣ እንደ ከተማ አንቃን እግዚአብሔር፣ እንደ ሀገር አንቃን እግዚአብሔር። እስራኤላውያን ጊዜው ገና ነው ብለው ወደ ራሳቸው ነገር ዘንበል ብለው 16 ዓመት ሙሉ እንደ ቀልድ እንደደረሰ የእግዚአብሔርን ነገር ችላ ብለው 16 ዓመት ሙሉ እንደተቋረጠ የእግዚአብሔር ስራ። በዚህ በ16 ዓመት ውስጥ ግን አንድ ነገር ተረዱ። ይሰራሉ፣ አያተርፉም። ይደክማሉ፣ ምንም ነገር ይበላሉ፣ አይረኩም። ይለብሳሉ፣ አይሞቃቸውም። እግዚአብሔር ሆይ ነገራችን የተያዘበት ምስጢር ገባን። ዛሬ ነገራችን፣ ጸሎታችን የዘገየበት ምክንያት ገብቶናል። ችላ ያልነው ነገር እንዳለ፣ የተውኩት ነገር እንዳለ፣ የዘነጋነው ነገር እንዳለ ዛሬ ታላቁ ምሕረት በእኛ ላይ ይሁን። እግዚአብሔር ሆይ ካህናቶቹን እንዳነቃቃት መንፈስ እንዳነቃቃን በምሕረት እንለምንሃለን። እንደገና እንዲሰሩ ያነቃቃቸው እግዚአብሔር እንደገና እንድታነቃቃን እንለምንሃለን። መንፈስ ቅዱስ ለዚህ ለታላቅ ስራ፣ መንፈስ ቅዱስ ለዚህ ለታላቁ ተልእኮ እንድታነቃን በኢየሱስ ስም እንለምንሃለን። ጸጋህ እንዲበዛ እንለምንሃለን። ኃይልህ እንዲጨመርልን ሁላችሁም የእግዚአብሔርን ኃይል ለምኑ። የእግዚአብሔር ኃይል እንዲያበረታ። ሃሌሉያ። የሚረዳ ጸጋ አለ። ያው የሚገርማችሁ እግዚአብሔር ተናግሮ ብቻ ዝም አይልም፣ የሚረዳም ኃይል ይሰጣል። እግዚአብሔር እንደ ሕጉ ዘመን አድርጉ ብቻ ብሎ አይተውም። አሁን ግን የሚረዳ ጸጋ አለ። የሚረዳ መንፈስ በውስጣችን አለ። ለዚህ ስራ እንደገና የሚያነቃ ኃይል አለ። እግዚአብሔር ሆይ እግዚአብሔር ሆይ ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ወስኑ። በቃ አንድ ነገር ዛሬ መንፈስ ቅዱስ እንዲያስወስናችሁ ጸልዩ። አስወስነኝ ዛሬ ለተናገርከው ቃል አስወስነኝ። እግዚአብሔር ለተናገርከኝ ቃል አስወስነኝ። መንፈስ ቅዱስ ደግሜ ነገ በዛ እንዳልገኝ፣ ደግሜ ተነገ ወዲያ በዛ ድካም እንዳልገኝ፣ ደግሜ በዚህ ወር ላይ እንዳልገኝ አሁን ለተናገርከው ነገር አንቃኝ። አሁን ለተናገርከው ነገር ኃይል ስጠኝ። አሁን ለተናገርከው ነገር ውሳኔ ስጠኝ።
ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ኃይልህ እንዲገለጥ እንጸልያለን። በእግራችን ቆም ብለን አብረን እንጸልይና እንጨርሳለን። ሃሌሉያ! የሚረዳ እግዚአብሔር ጸጋ አለ። ሃሌሉያ! እስኪ ጮክ በሉና ኢየሱስ በሉ እስኪ። የሚረዳ ሊቀ ካህን አለ። እስኪ ኢየሱስ በሉ እስኪ። የሚራራ ሊቀ ካህን አለ። የሚያበረታ ሊቀ ካህን አለ። አሳይቶ ዝም የሚል ሳይሆን አሳይቶ ላሳየው ነገር ኃይል የሚሰጥ ኃይል አለ። የሚያበረታ እግዚአብሔር አለ። እንደገና በመንገዳችን ላይ ልባችን እንድናደርግ የሚያደርግ የእግዚአብሔር ጸጋ አለ። ጮክ በሉና ኢየሱስ በሉ እስኪ። መንፈስ ቅዱስ በሉ እስኪ። ዛሬ በሉ እስኪ ለተናገርከኝ በሉ እስኪ መልስ መስጠት እንድችል በሉ እስኪ ውሳኔ መስጠት እንድችል ጸጋህን ጨምርልኝ፣ ኃይልህን አስታጥቀኝ። ሃሌሉያ! ይኸው ደቀ መዛሙርቶች ከተማሩ በኋላ እግዚአብሔር መንፈሱን ላከላቸው። የተማሩትን ነገር ወደ ተግባር እንዲቀይሩ የእግዚአብሔር መንፈስ በእነሱ ላይ ወረደ። የወረደባቸው መንፈስ ተልኮን ያስቀጥላል። ዛሬ የጌታ መንፈስ ተልኮ ያስቀጥላል። ዛሬ የእግዚአብሔር መንፈስ ተልኮ ያስቀጥላል። እስከ ምድር ዳር ያስኬዳ የእግዚአብሔር መንፈስ በዚህ አለ። አሜን አሜን፣ በዚህ አለ። ከደማስቆ ተነስቶ በአሕዛብ ሁሉ የእግዚአብሔር ጸጋ እንዲደርስ ያደረገ የጌታ መንፈስ በዚህ አለ። አሜን፣ የእግዚአብሔር መንፈስ በዚህ አለ። ጮክ በሉና የእግዚአብሔር መንፈስ ሆይ በሉ እስኪ ዛሬ እፈልግሃለሁ፣ ለዚህ ተልኮ አንቃኝ። ሃሌሉያ! ሁላችሁም እየተናገራችሁ ለዚህ ተልኮ አንቃኝ በሉ እስኪ። ለዚህ ተልኮ አንቃኝ እግዚአብሔር ሆይ። ሃሌሉያ! ለዚህ ተልኮ ቸል ላልኩት ተልኮ 1 ወር ቸል ላልኩት፣ 2 ወር ቸል ላልኩት፣ 3 ወር ቸል ላልኩት፣ ዓመት ላስቆጠረ፣ ዓመታት ላስቆጠረ እግዚአብሔር ለተናገርከኝ ለዚህ እውነት ዛሬ አንቃን እግዚአብሔር። ዛሬ አንቃን እግዚአብሔር። ዛሬ አንሳን እግዚአብሔር። ሃሌሉያ! አንዳችን በአንዳችን ላይ እጃችን እየዘረጋን ቸል ባልንበት ይሄ ነገር የሚመለከተው መሪን ነው፣ ይሄ ነገር የሚመለከተው አገልጋይን ነው፣ ይሄ ነገር የሚመለከተው ከሌን ነው እያልን ቸል ባልንበት ነገር እግዚአብሔር ዛሬ በኢየሱስ ሁላችንን ያንቃን። በምህረቱ በማስተዋሉ ያንቃን እግዚአብሔር። አሜን። ኢየሱስ ጌታ ነው። ሃሌሉያ! 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 ኢየሱስ ጌታ ነው። ጸልዩ። በቃ ትንሽ ደቂቃዎች ለዚህ ተልኮ አንቃኝ እግዚአብሔር። ቸል ብላችኋል ብሎናል። እውነት ነው፣ ቸል ብለናል። እንደ ግለሰብ እንደ ቤተ ክርስቲያን ቸል ብለናል። ለዚህ እውነት በዚህ ምድር ላይ የተጠራ ነው ይህን ብርሃን ለማብራት፣ ይህን እውነት ለመናገር ለመመስከር፣ ይህን ተልኮ ለመናገር ለማስወጥ ተልከናል። ነገር ግን በራሳችን ነገር ተይዘናል። የራሳችንን ነገር እንሮጣለን። እስካሁን እየደከምን ነው፣ አልተለወጥንም። እየለፋን ነው፣ አልተቀየርንም። እየደከምን ነው፣ አልተባረክንም። አንድ ምክንያት ዛሬ ተነግሮናል። ቸል ብላችኋል። እስራኤል አለ እግዚአብሔር። ሰው አይደለም ቸል ብላችኋል ያለው፣ ጠቅላይ ሚኒስትር አይደለም እግዚአብሔር ነው። ቸል ብላችኋል። ንቁ አለን እግዚአብሔር። የእግዚአብሔር ድምፅ ያስፈራል። እኔ የእግዚአብሔርን ድምፅ እፈራዋለሁ፣ አከብራለሁ። የእግዚአብሔርን ድምፅ ተራ ነገር አይደለም። ዛሬ የሰማነው ውስጤ ላይ ነክቶኛል የሰማው ድምፅ። ምንም ካልነካ ከሆነ ነገር ኖርማል ሆናችኋል። ይነካን ይገባል፣ መንቃት ይገባናል። ኖርማል መሆን አይገባንም፣ መፍዘዝ አይገባንም። የተናገረን ጌታ ደግሞ ሊመጣ በደጃለ። ሃሌሉያ! እዩ ሜዳ ተገባዶ በጅረት ጉዞ ተገባዶ አከነሳት እንዳለ እዩ ሜዳ በጅረት ጉዞ ተገባዶ አከነሳት እንዳለ ይሆነው ይነግራታል።
ይናፍቀናል ጌታ ይባረክ። ኢየሱስ ጌታ። በቃ እግዚአብሔር ወንድማችንና እህታችን እንዲሁም ደግሞ ወንድማችንን ታሽ ወደዚህ ምድር እግዚአብሔር ሲልካቸው አንድ ነገር ሊያደርግ ንቁ ችላ ካላችሁበት ንቁ ሊለን እግዚአብሔር ተነሱ በርቱ ስራ አለ መከሩ ብዙ ነው ሰራተኞቹ ግን ጥቂት ናቸው የሚድን ብዙ ትውልድ በከተማው ላይ አለኝ አለ እግዚአብሔር በዚያ ከተማ ላይ የሚድን ብዙ ትውልድ አለኝ የሚያመልጥ ትውልድ አለኝ እንዳለ እግዚአብሔር ዛሬ እግዚአብሔር በዚህ ከተማ እንደዚህ አለ ብዙ ትውልድ አለኝ ብዙ የሚያመልጥ ትውልድ አለኝ ብዙ መዳን የሚገባው ትውልድ አለ ከበረት ያልሆኑ ከበረት ውጭ የሆኑ ወደ በረት ሊመጡ ያሉ ብዙ መንጋዎች አሉኝ ብዙ በጎች አሉኝ ልጆቼ ለዚህ ነገር ንቁ ብሎናል ንቂ ብሎሻል እህቴ ንቃ ብሎሃል ወንድሜ በምትሰራበት ቦታ እንድንነቃ በምትሰሪው ቦታ እንድንነቂ ለዚህ ታላቅ ተልእኮ እንድንነቃ እግዚአብሔር ጠራ በጣም እግዚአብሔር ይወደናል እግዚአብሔር እኔ ይወደኛል እግዚአብሔር ሲናገር እግዚአብሔር ይወዳል አንቀቶሻል እግዚአብሔር ይወድሻል አንቀቶሃል እግዚአብሔር ይወድሃል አቤት አቤት ልክ አይደለም ካለ እግዚአብሔር ይወድሃል ለምን ሊያቀና ስለሚፈልግ ለምን ሊያስተካከል ስለሚፈልግ ለምን እንደገና ሊሰራ ስለሚፈልግ እንደገና ኃይል ሰጥቶ ሊያስቀጥል ስለሚፈልግ እግዚአብሔር ሆይ ለምንሃለው ኃይል ይገለጥ ጸጋ ይገለጥ መንፈስ ይገለጥ በኢየሱስ ስም ይገለጥ የምንነቃቃ ሳይሆን የምንነሳ እንድንሆን የተነሳሳን ብቻ ሳይሆን የተነሳን እንድንሆን የሰማን ብቻ ሳይሆን የታዘዝን እንድንሆን ወንድሞቻችን ለጉብኝት ቀጣይ ሲመጡ የተነሳ ትውልዶች ሆነን ተነስተን እንድንጠብቅ ለአንድ ወር እንዳንነሳሳ እግዚአብሔር ለሆነ ቀናቶች እንዳንነሳሳ እግዚአብሔር ከዚህ ስንወጣ እንዳንነሳሳ ለዕድሜ ዘመናችን እስክትመጣ መነሳት ይሆንልን አሜን መነሳት ይሆንልን ሃሌሉያ እግዚአብሔር ጸጋን አብዛለን ጸጋን አብዛለን ሲነሱ የገጠማቸው ቻሌንጅ ወደ ኋላ እንደመለሳቸው ተማረ ወገኖች ስትነሱ የሚገጥም ቻሌንጅ አለ አይደል የሚገጥም ነገር አለ በቃ ያንን ነገር ምክንያት አድርገን እንድንቆም ተጠራን ያን ነገር ሰበብ አድርገን ያን ነገር ምክንያት አድርገን እንድንቆም አይጠበቅብንም ምክንያት ቢሆን እነዚህ ሰዎች ያቀረቡ ምክንያት ነበራቸው ቻሌንጅ ገጥሞናል እንዳንሰራ ያደረገን ነገር አለ መጀመሪያ ትዝ ካላችሁ ሲያነብልን አንድ ነገር ነው እዝራ ምዕራፍ 4 ላይ ለመነሳት ፈልገዋል ማለት ፈለጉ እነዚህ ሰዎች አብረን እንሰራለን ብለው አብረን ከእናንተ ጋር ማድረግ እንፈልጋለን ብለው መጡ ይላል ኖ እናንተ እንድትሰሩ አልተፈለገም ሲሏቸው እንደገና ተግዳሮት ነው ስትነሳ ተግዳሮት አለ አዎ ግን የእግዚአብሔር መንግስት እንሰብካለን ኢየሱስን ግን እንሰብከዋለን የተሰቀለውን ኢየሱስን ግን እንናገራለን የሚድን ትውልድ ስላለ እንናገራለን የሚሰማ ትውልድ ካለ እንናገራለን ኢየሱስ ጌታ ነው እግዚአብሔር አንድ ነገር ብሏል የምታመካኙ ሰዎች የምናመካኙ ሰዎች ሰበብ የምናስቀምጥ ሰዎች እግዚአብሔር እንደዚህ ብሏል ሰበቡን ተውት ምክንያቱን አስቀምጡ ተነሱ ለስራዬ ብሎናል እግዚአብሔር ተነሱ ለስራዬ ቀጥሉ ብሎናል እግዚአብሔር እንቀጥላለን ኢየሱስ ጌታ ነው በትንሽ ደቂቃዎች ደግሞ እግዚአብሔር ላመጣው ድምፅ እናመሰግነዋለን ሁላችሁ እግዚአብሔር አከብርሃል አመሰግናለሁ እግዚአብሔር ለመጣው ድምፅ አመሰግናለሁ እግዚአብሔር አከብርሃለሁ ማታ በውስጤ ሲመላለስ የነበረው አንድ ነገር ነው አመሰግናለሁ እግዚአብሔር ደስ ይሄንን ቃል ስላመጣ ይሄን ድምፅ ለህዝብ ስላሰማ እናመሰግናለሁ ይኸውላችሁ እንደዚህ ቤተክርስቲያን ብቻ አይደለም እንደ ሀገር የደከመ ነገር አለ እንደ ሀገር ዝም የተባለ ነገር አለ እንደ ሀገር ችላ የተባለ ነገር አለ እንደ አብያተ ክርስቲያናት ችላ የተባለ የተዘነጋ ነገር አለ እግዚአብሔር ያን ማንቃት ይፈልጋል እናመሰግናለን
አባ ስላመጣው ድምፅ ስም ይባረክ። ክብር ይሁንልህ። አመስግኑት ወገኖቼ፣ አክብሩት፣ አመስግኑት። እግዚአብሔር ተባረክ በሉት። አመሰግናለሁ ስለመጣው ስለተወደደው ድምፅ እናመሰግናለን። እግዚአብሔር ክብር ይሁንልህ። እናመሰግናለን። እግዚአብሔር አንተ አልፋ ነህ፣ አንተ ኦሜጋ ነህ። እግዚአብሔር አንተ መጀመሪያ ነህ፣ አንተ መጨረሻ ነህ። እግዚአብሔር የመስማት ዕድል ስለሰጠኝ አመሰግንሃለሁ ማለት ነው። እዚህ ተገኝቼ እንድሰማ ዕድል ስለሰጠኸኝ፣ ያው መፈለግንም ማድረግንም በሰው ውስጥ የሚያደርግ እግዚአብሔር ነው ይላል። ወገኖቼ ማድረግ የሚችል እግዚአብሔር ነው። እኛ ስለማንሰማው እንጂ እግዚአብሔር ስንት ጊዜ መፈለግና ማድረግ በልባችን ላይ ያደርጋል። ለዛ ነገር ግን እየታዘዝን መልስ ስለማንሰጠው ነው። ብዙ ጊዜ እግዚአብሔር መፈለግና ማድረግ አድርጓል በውስጣችን። እኛ ግን በጊዜያችን መበርታት እንፈልጋለን። እግዚአብሔር መፈለግ ባረገበት ጊዜ ትታል። በጌታ በኢየሱስ እግዚአብሔር ድምፅህን መተላለፋችን ዛሬ ይቅር በለን። እግዚአብሔር ይቅር በለን። እግዚአብሔር ምሕረትን አድርግልን። እግዚአብሔር ቸርነትን አብዛልን። ተባረክ እግዚአብሔር ሆይ። ደግሞ በዚህ የመጡ የተወደዱ ቤተሰቦቻችንን እግዚአብሔር በዚህ አምጥቶ ይህን ድምፅ እንዲያካፍሉን ስለረዳቸው እግዚአብሔርን ስለነሱ በጭብጨባ ጌታን አክብሩ። እግዚአብሔርን እናመሰግነዋለን። በየዓመቱ የሚያስደንቅ መልእክት እየያዙ እየመጡልን ነው። እግዚአብሔር ስለነሱ የተባረከ ይሁን። እግዚአብሔር ስለነሱ የተመሰገነ ይሁን። በእውነት እግዚአብሔር የተባረከ ይሁን። ጉባኤ እግዚአብሔር ይባርካችሁ በላቸው። ጸጋውን ያብዛላችሁ በላቸው። ሃሌሉያ። እንጸልያለን ለነሱ መንገዳቸው እንዲቃና፣ ነገራቸው እንዲቃና። ጉባኤ ወደ እነሱ እጃችሁን ዘርጉና ጸልዩላቸው። ለዚህ ቤተሰብ እንጸልያለን። እግዚአብሔር መንገዳቸውን እንዲያቃና፣ እንዲባርካቸው፣ ከዚህ በበለጠ እግዚአብሔር እንዲገለጥ፣ ራእይ እንዲሰጣቸው፣ ከዚህ በለጠ እግዚአብሔር ሸክም እንዲያበዛላቸው እንጸልይላቸዋለን። እግዚአብሔር ስለረዳቸው ደግሞ እናመሰግናለን። እግዚአብሔር ኃይል ጨምርላቸው። ከዚህ በበለጠ መስራት የሚችሉበት እግዚአብሔር አምላክ ኃይልህን ጨምር፣ ጸጋህን ጨምርላቸው፣ ጸጋህን አብዛላቸው፣ ጸጋህን አብዛላቸው፣ ኃይልህን አብዛላቸው። ከዚህ ይህን የተወደደ ስራ ተነስተው ሊሰሩ ሲነሱ የሚቃወማቸው መንፈስ የተመታ ይሁን። በጌታ በኢየሱስ ስም ይመታ። በስራቸው፣ በቤታቸው፣ በኑሯቸው፣ በአገልግሎታቸው ላይ፣ በመንገዳቸው ላይ ተግዳሮት የሚያደርግ የትኛውም የዲያብሎስ ኃይል የተመታ ይሁን። በኢየሱስ ስም ይመታ። በጌታ በኢየሱስ ስም ሐሳቡ የፈረሰ ይሁን። እቅዱ የፈረሰ ይሁን። ሐሳቡ የፈረሰ ይሁን። እንዳያዘገያቸው የተመታ ይሁን። በኢየሱስ ስም ይመታ። ጳውሎስ ጸልዩልኝ እንዳለ እንጸልያለን። ከዚህ በበለጠ ቃልህን አበርታ፣ ቃልህን ግለጥላቸው፣ ቃልህን ግለጥላቸው። ስለ ሁሉ እናመሰግናለን። ስም ይባረክ። ለጌታ ክብር እናመጣለታለን። ሃሌሉያ። በአንድነት በሐዋርያት ጸሎት እንጨርሳለን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። እግዚአብሔር ይባርካችሁ።